ተናስተለን የተከበራችሁ አድማጮቻችን እንደምሰምታችኋል ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የሬዲዮ እንግዳ ዝግጅታችን ጊዜና ሰዓቱን ጠብቆ ተጀምሯል በተለያየ ህይወት መስመር ላይ የሚገኙ ግለሰቦችን እዚህ ስቱዲዮ እየጋበዝን የህይወት ልምዳቸውን ተሞክሯቸውን ያቀረብን ቆይታ የምናደርግበት መሰናዷችን ነው ዛሬ እዚህ ስቱዲዮ የጋበዝነው በተለያዩ ስራዎቿ እናቃታለን በተለይ ደግሞ በበጎ አድራጎት ስራዋ በርካቶችን ታድጋለች የመሰረት የበጎ አድራጎት መስራችና ዳይሬክተር ወይዘሮ መሰረት አዛገን እዚህ ስቱዲዮአችን ጋብዘናል ተስፋ ለሴቶችና ለህፃናት በሚል ማለት ነው በርካቶችን ታድጋለች መስዬ እንኳን ደህና መጣሽ ብያለሁ እንኳን ደህና ቆይ መልካም ወደፊትም ወደ ኋላም ይያልን ከእንግዳችን ጋር የተለያዩ ሐሳቦችን ያነሳሳን እናንተ አድማጮቻችንን በቀጥታ ስቱዲዮ ስልክ መስመሮቻችን እየደወላችሁ ለእንግዳችን ያላችሁን አስተያየት ጥቆማ ሐሳብ ጥያቄ ማቅረብ ትችላላችሁ ማለት ነው ፕሮግራሙ በመምራት ተስፋ አበበ በቴክኒኩ አክሊሉ ኃይለ ሚካኤል በየማሰራጫ ጣቢያው ከሚገኙ የቴክኒክ ባለሙያዎች ጋር በመሆን ስርጭታችንን ወደ እናንተ እያደረስን እንገኛለን እንደመነሻ እንዲሆነን መሲ ወደ እንደዚህ አይነት የበጎ አድራጎት ስራ ለመግባት ምንድነው የገፋፋሽ የተለያዩ ስራዎች አሉ እንግዲህ በጎ አድራጎት እኛ ሀገር ውስጥ ለምሳሌ አርጋን ላይ ተኩረው የሚሰሩ አሉ ያምሮህም ላይ ተኩረው የሚሰሩ አሉ አንቺ ደግሞ በተለየ መንገድ ህፃናት ላይ ሴቶች ላይ ተኩረሻል ምንድነው ምክንያትሽ አመሰግናለሁ እንግዲህ የኛ ድርጅት መሰረት የበጎ አድራጎት ድርጅት ነው የሚባለው ተስፋ ለሴቶችና ለህፃናት ብሎ ነው አላማውን ስራ የጀመረው ሰዎች እንደ ስሜታቸውና እንደ ፍላጎታቸው የተለያየ የህብረተሰብን ክፍል ለመደገፍ ፍላጎት ያሳድራሉ ወይም ደግሞ ካንድ ታሪክ ተነስተውና መሰረት የበጎ አድራጎት ድርጅት በተለይ ሴቶችና ህፃናት ያተኮረበት ዋና ምክንያት ሴቶች ተገዳ ወይም ተታላ በልጅነቷ ልጅ የወለደችና ትልቅ አላማ ኑሯት ካላማው የተናጠበችን ሴት ነው ድጋፍ ለማድረግ የተነሳው ሌላው ደግሞ ወላጆቻቸውን በሞት አጥተው በዛ ምክንያት ለችግር የተጋለጡ ህፃናትን ወላጅ ባይኖርኝም ወገን አለኝ ብለው እንዲያድጉ ህብረተሰቡ እንዲንከባከባቸው የሚያደርግ አላማ ይዞ ነው የተነሳው ሁለቱንም እንግዲህ እንደ አንዷ መስራች ሆኜ ስነግርህ በህይወቴ ካለፉት ነገሮች በመነሳት ነው እኔም በልጅነቴ ልጅ ወልጄ ነበር በልጅነቴ ችግሮች አጋጥሞኝ ነበር በቤተሰብም በሌላም ነገርና ያን ነገር ያለፍኩት ሲመስለኝ የኔ አይነት ችግር ያለባቸው እናቶች ወጣት ሴቶች መደገፍ ይችላል ከራሴ ታሪክ ተነስቼ በሚል ነው ህፃናትን ደግሞ መደገፍ ወደው ያው እንደ አንድ እናት ልጆች አሉኝ እኔም የአራት ልጆች እናት ነኝና ህፃናት እናትና አባትን ከሞት ከማጣት የበለጠ ምንም አይነት ከባድ ችግር ሊደርስባቸው አይችልም መጨረሻው ከባድ ነገር ልጆች ከወላጆቻቸው ጋር መደጋ ለመቻል ነውና ከወላጆቻቸው ጋር በሞት ተለያይተው ወይም በሌላ ምክንያትም ቢሆን ተለያይተው ሌላ ቦታ ያደጉ ልጆችን ደግሞ ህመም መቅረፍ በእናትነት ይችላል በሚለው የዚህ ድርጅት በተለይ ሴቶችና ህፃናት ላይ ያተኮረው ሌላው ትልቁ ግን አላማ ምንድነው ስለሚቀጥለው ትውልድ ማሰብ ወይም ደግሞ ስለሚቀጥለው ትውልድ መሰረት መጣል ነው የድርጅቱ አላማ የሚቀጥለው ትውልድ ከዚህ የተሻለ ያስተሳሰብ ልህቀት እንዲኖረው ከዚህ የተሻለ ባለራዕይ እንዲሆን ከዚህ የተሻለ ሀገራችንን መምራት እና ከዚህ የተሻለ ህይወት መምራት እንዲችል የሚያደርግ ነው ያንን ለማድረግ እናትን ነው እንደ ትልቅ መሳሪያ የምንጠቀምባት ልጆችን ደግሞ ካሁኑ ማስተማር ስለሚቀጥለው የተሻለ ህይወት የተሻለ መሰረት ለመጣል በጣም ደስ የሚል ነው መሲ እንግዲህ የነገ ሀገር ተረካቢ ሆኑት ህፃናትና ልጆች ላይ እንዲሁም ደግሞ የማህበረሰቡ ግማሽ አካል ናቸው ተብሎ የሚታሰቡት ሴቶች ላይ አበክረሽ ትሰራለሽ እንግዲህ በርካታ ስራዎችን አድርገሻል ከነዚህ ስራዎች ባሻገር የመሰረተ ልማትም ሌሎች ከጤና ጋር የተያዙ ስራዎችንም እንደምታከናውን ይታወቃልና እነዚህንና ሌሎች መሰል ያንቺ የግል ህይወት ልምድና ተሞክሮዎችን እያነሳሳን ቆይታ የምናደርግ ይሆናል 2003 ዓ.ም አካባቢ እንደተመሰረተ አቃለውና ከዛ ጀምሮ እስካሁን ድረስ ለምን ያህል ሰዎች ተጠቃሚ ያደረጋችሁ ምን ስራዎችን አከናወናችሁ የሚለውን ለአድማጮች የተወሰነ መረጃ እናቀራ ድርጅቱ የተመሰረተው 2003 ሐምሌ ወር ላይ ነው ፍቃድ ደግሞ ያገኘው 2004 ጥቅምት ላይ ነው ከዛች ከጥቅምት ወር ካገኘበት ጊዜ ጀምሮ ስራ መስራት ጀምሯል መጀመሪያ 50 ህፃናትና 25 ሴቶች ላይ ነው ድጋፍ መስጠት የጀመርነው ትልቅ ረጅም መንገድ ይዟል ወደ ራዕዩ ለመድረስ በየቀኑ የሚያረጋቸው መንገዶች አስቸጋሪና ጠንካራም ቢሆኑ
በመወጣት አሁን እንግዲህ ከ8 አመት ወደ 9ኛ አመታችን ነው። ምን ያህል ሰዎች ተደግፈዋል? እንግዲህ መሰረት የበጎ አድራጎት ድርጅት ህጻናትና ሴቶች ላይ ነው የሚሰራው ብያለሁ። እዚህ አዲስ አበባ ላይ 1079 ህጻናትን የትምህርት፣ የጤና፣ የምግብ፣ የአልባሳት፣ የሳይኮሎጂ ድጋፍ ለመስጠት 1079 ያህል ህጻናትን ድጋፍ አድርጓል። ከዛ ውስጥ ተከታታይ ድጋፍ ወይም ደግሞ በስፖንሰር የሚደገፉ የተወሰኑ ልጆች አሉ። ብዙዎቹ ግን ድጋፍ ሲገኝ ነው የሚሰጣቸው። ግን እንደ ማህበርተኛ እንደ አባል ሆነው ማንኛውም ድጋፍ ሲመጣ የድጋፉ ተጠቃሚ እንዲሆኑ 1079 ልጆች አሉ። 771 እናቶች ወይም ደግሞ እነዚህ ያልኩ አይነት ችግር የደረሰባቸው ወይም ካለባል ልጆች የሚያሳድጉ ወይም ደግሞ በቂ ገቢ ሳይኖራቸው ደግ እናቱና የሙት ልጆችን ምደግፍልን እናት ደግሞ በመመልመል በተለያዩ ጊዜ ለ771 ሴቶች የስልጠና እንደገና ደግሞ የሥራ መጀመሪያ ትንሽ ካፒታል ሰጥተናል። በዚህ ውጤታማ ሆነናል። በጣም ብዙ እናቶች ራሳቸውን እንዲችሉ የሚያስችል ስራ ሰርተናል። ከዛ ውጪ ግን ደቡብ ኢትዮጵያ ኮንሶ ላይ የአካባቢ የአየር ጥበቃን ከሴቶች አቅም ግንባታ ጋር ዩካ ከሚባል ድርጅት ጋር እንሰራለን። ያ ድርጅት የብዙ ድርጅቶች ህብረት ነው። ከዛ ህብረት ውስጥ 12 ድርጅቶች በአካባቢ የአየር ጥበቃ ከሴቶች አቅም ግንባታ ጋር ተቀናጅቶ የሚሰራ ስራ እንሰራለን። የኛ ድርጅት ኮንሶ ላይ ነው የሚሰራው። እዛም ላይ ከ250 ሴቶች በላይ ራሳቸውን እንዲያስችሉ የሚያደርጉ የገቢ ማስገኛ ስራዎችን እንሰራለን። ከዛ ውጪ ግን 81 ሄክታር መሬትን መንግስት ሰጥቶን እንደገና መሬቱን የማልማት ስራ እየሰራን ነው። በጣም ውጤታማ ነው። እነዛን ደግሞ ህብረተሰቡ ኮሚኒቲው የራሱን ችግር በራሱ እንዲፈታ በማስተማር ያንዳንዱ የድርጅታችን አባል ተደጋፊ እስከ 7 ችግኝ እንዲተክል በማድረግ እነዛ በሙሉ አሁን ታሪካቸው ተቀይሮ እንደውም በጣም አሁን በቅርብ ጊዜ እዛ ነበርኩኝ። ደስ ያለኝ ነገር ምንጭ ማመንጨት ጀምሯል። ሰዎችን በጣም ደስተኛ ናቸው። ህብረታችን በጣም የጠነከረ ነው። ከመንግስት ከህብረተሰቡና የኛ ድርጅት ያለው ህብረት እንደውም በፕሮጀክት ብቻ እንዳይታቀፍ አሁን በነበረን የሞኒተሪንግ ስራ ላይ የአካባቢው ባለስልጣናት ጋር የተነጋገርነው ነገር ራሱ ህብረተሰቡ ገንዘብ አመንጭቶ ወይም ደግሞ ለኛ ድርጅት እንደ ሜምበርሺፕ ካፍሎ ይሄ ድርጅት በቋሚነት ተመሳሳይ ስራዎችን በመስራት ህብረተሰቡን እንዲያነቃ ጥያቄ ቀርቦልናል። ከዛ በተጨማሪ CSSP ከሚባል ድርጅት ገንዘቡን ፒግዶ የሚባል ድርጅት ደግሞ የቡድኑ መሪ በመሆን ወይም ደግሞ ኢንሃንሲንግ ዩዝ ኢምፓወርመንት የወጣቱን አቅም የማጎልበት ስራ በተለይ በጣም በጥሩ ሲስተም ዲጂታል ኢንፎርሜሽን ሲስተም ነው። በኤስኤምኤስ መልእክት በማስተላለፍ ወጣቱ ጠያቂ እንዲሆን ከፊት ለፊት ካሉ የአገልግሎት ሰጪ የመንግስት አካላት ጋር እንዲነጋገር፣ እንዲቀራረብ፣ ቅሬታውን እንዲያሳውቅ፣ ግዴታውንና መብቱን እንዲያውቅ፣ ፖሊሲና ሌሎች ነገሮች ላይ ቁጭ ብሎ እንዲሳተፍ የሚያደርግ እንደ ትልቅ የፓይለት ፕሮጀክት ጀምረን በመስራት ላይ ነን። ከዛ ውጪ አምቦ ላይ የተፈጥሮ ሀብትን ጥበቃ ወይም ደግሞ የነበረው የተፈጥሮ ሀብታችን እንደነበረ እንዲቆይ የሚያደርግ አንድ ስራ MPIDO ከሚባል የኬንያ ድርጅት ጋር ገንዘቡን አግኝተን ገንዘቡ የወርልድ ባንክ ነው። በዛ ደግሞ የአካባቢውን ህብረተሰብ አቅም ማጎልበትና ግንዛቤ የማስጨበጥ ስራ ለ9 ወራት ሰርተናል። አሁንም የሚቀጥል ፕሮግራም ነው። እነዚህን እንግዲህ በትንሹ የገለጽኩልን ነው ድርጅታችን። ከዛ ውጪ ግን አንድ ትልቅ ፕሮግራም አለው በየአመቱ የሚካሄድ አንድ ሽግል አንድ ልጅ የሚል በዛ በየአመቱ 15000 ህጻናትን ለመደገፍ ጥረት እናደርጋለን። ከወገን እንሰበስባለን፣ ለወገን እንሰጣለን። እዛ ደግሞ 5 ክልሎች ላይ አማራ ክልል፣ ትግራይ ክልል፣ ደቡብ ክልል፣ ኦሮሚያ ክልል እና አዲስ አበባ አካባቢ ያሉትን ክልሎች በመስጠት ላይ እንገኛለን። እንግዲህ ከብዙ በጥቂቱ መሰረት የበጎ አድራጎት ድርጅት እነዚህ ስራዎች በመስራት ላይ ነው። በጣም ደስ የሚል ነው። እንግዲህ በተለይ ህጻናትን፣ ሴቶችን፣ ተማሪዎችን አሁን ላይ በተለያየ ምክንያት ተቸግረው ያሰቡበት ደረጃ እንዳይደርሱ እንቅፋት የሆኗቸውን ነገሮች በመቅረፍ ወደ ተሻለ ደረጃ በማንጣት ረገድ ሰፊ ስራ እየሰራችሁ ናቸው። ህጻናትም ይህንን ታሳቢ ተደርጎ በእናንተ ድርጅት የተሰራ አንድ ህብረ ዝማሬ አለና ቴክኒሻናችን እሱን ህብረ ዝማሬ ታስደምጥልንና ዳግም ሌሎች ጉዳዮችን እናነሳሳለን። ከዛም ባሻገር እናንተ አድማጮቻችን በ011 552 54 84 እና 85 እየደወላችሁ ሐሳብ አስተያየቶቻችሁን ልታጋሩ ትችላላችሁ። አሁን ግን ህብረ ዝማሬዋን አስደምጠናችሁ ዳግም እንገናኝ።
together can't change many lives. Ketebabber lelila interfalen. Ketebabber lelila interfalen. Yallo begenzebu yetmare beuket enya ketebabber yihonenaል ጉልበት አግዙን አራግዙን ደግፉን ያው ደግፉን አግዙን አራግዙን ደግፉን ያው ደግፉን ተምረን ለዚች አገር ነገዋን እንድንፈጥር ደብተርና እርሳስ ስጡ የእውቀት መንገድ ምሩ ተምረን ለዚች አገር ነገዋን እንድንፈጥር። የተከበራችሁ አድማጮቻችን የሬዲዮ እንግዳ ፕሮግራማችንን ነው እያደመጣችሁ የምትገኙት። የዛሬ የሬዲዮ እንግዳ ተጋባዣችን ደግሞ የመሰረት በጎ አድራጎት ድርጅት መስራችና ዳይሬክተር ወይዘሮ መሰረት አዛጋነች። እሷን እዚህ ስቱዲዮ ጋብዘን የህይወት ልምዷን ተሞክሯን እንዲሁም ደግሞ ስለ ድርጅቱና ድርጅቱ ስለሚሰራቸው እንቅስቃሴዎች እያነሳሳን ሐሳቦችን እየተለዋወጥን እንገኛለን። የእናንተ አድማጮቻችንን ሐሳብ አስተያየት ጥቆማም እንዲሁ እየተቀበልን ነው ቆይታ የምናደርገው። ቀደም ሲል እንግዲህ አንድ እሽግ ለአንድ ልጅ የሚለውን ፕሮጀክት መነሻ አድርገን እንዲሁ ህፃናት ደግሞ አግዙን እርዱን አቅም ያለው በአቅሙ ገንዘብ ያለው በገንዘቡ ዕውቀት ያለው በዕውቀቱ ቢያግዘን ነገ አሁን ያገዘንን ማህበረሰብና ሀገርን እንጠቅማለን የሚል ጠቅላላ ያለ ጭብጥ ሐሳብ ያለውን ህብረ ዝማሬ አስደምጠናችሁ ነው ዳግም የተገናኘ ነው። እንደው መስዬ አንድ እሽግ ለአንድ ልጅ ውጤታማ የሆናችሁበት ስራ ነውና ከመቼ ጀምራችሁ ወደፊትስ ምንድነው ቀጣይ ጣፋንታው የሚለውን እናንሳ። ከዛ በፊት አሁን ስለሰማነው ዜማና ግጥም መንገር ፈልጋለሁ። ዮፍታሄ የሚባል የዜማና ግጥም ደራሲ ነው በነጻ ይሄንን ስራችንን የመጀመሪያ አመት ላይ ስንሰራ የማትሪክ እርሳስና ላጲስ ነበር ከትምህርት ቤት ምናሰባስበውና ተቆልሎ አይቶ በጣም ደስ ስላለው ይሄንን ዜማና ግጥም በራሱ በጎ ፍቃድ አገልግሎት አበርክቶልናልና በዚህ አጋጣሚ ላመሰግነው ፈልጋለሁ። ሌላው የዚህ የአንድ እሽግ ለአንድ ልጅ ፕሮግራምን ድርጅታችን በተቋቋመ በሚቀጥለው አመት ጀምሮ ነው ያረግነው። ምክንያቱም የፕሮጀክታችን ስም ኢኒሺዬቲቭ ሪዲዩስ ቨልነራቢሊቲ አሞንግ ውመን ኤንድ ቺልድረን ወይም ደግሞ ድህነትን ከሴቶችና ከህፃናት የመቀነስ ስራ ነው በዋነኝነት የሚያነሳውና ያንን ስናስብ ዋናው ነገር ቁልፉ ትምህርት ነው በሚል ነው እንትን ያልነው። ሌላው ደግሞ መሰረት የበጎ አድራጎት ድርጅት አቅም ብዙ ስላልነበረው ከምን ሰማቸው ሴቶችን ስንደግፍ ሴቶቻችን የሚመጡት ከተለያየ ክልል ሲመጡ ለተሻለ ህይወት ነው አዲስ አበባ ቢመጡት ግን በተቃራኒው ነው የሚሆነው። በጣም ለከፋ የህይወት ውጣ ውረድ ይደረጋሉ። ልጆች ይወልዳሉ። ልጆቻቸው ካላባት ነው የሚወለዱት ወይም በበሽታ ይሞቱና የሞት ልጅ ይጥሉልናልና እነሱንም ነገር እንደው ከስሩ ምን እንደሚመስል ማየት አለብን ብለን ስለወሰንን ነው የዚህ አንድ እሽግ ለአንድ ልጅ ፕሮግራም እንትን ያደርግነው። ምናልባት መስጊ እዚህ ጋር ቋጥችና አድማጭ ይችላል አድማጭ እናስገባ። ሄሎ ጤና ይስጥልን አድማጫችን። አብሮ ይስጥልን መምህር እንዳልጌትነት ከሰሜን ጎንደር አዳርካይ እንደምናረፈዳችሁ። ሰላም ነን አለን። መጀመሪያ ያው እቺ ታላቅ እህታችንና እናታችንን በዚህ ታቢያና በዚህ ፕሮግራም ይዛችሁልን ስለቀረባችሁ ላንተም ሆነ ለስራ ባልደረቦች ታላቅ ምስጋና አቀርባለሁ። እናመሰግናለን። ሲቀጥል እንግዲህ የመሰረት በጎ አድራጎት ድርጅት መስራችና ባለቤት መጀመሪያ እግዚአብሔር ከማያልቀው ጸጋ ቀሪ ዘመንሽን ይባርክልን ብዬ ነው የማስበው። አሜን። በጣም አመሰግናለሁ። አንድ ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ ያው እንደነገርሽነ እህቶቻችን ላይ ነው ትኩረት ሰጠሽ እየሰራሽ ያለው እና አብዛኛውን ግን አሁን ትልቅ ችግር ውስጥ ያሉት በተለይ እኔ አካባቢ ላይ አሁን በገጠር ኢትዮጵያ ውስጥ ነው የምደውልልሽና በገጠር ያሉ እህቶቻችን አይዞባይ አይነት ሰው ያጡ ናቸው። በጣም ለበርካታ ችግሮች የተጋለጡበት ሂደት አለና ያንቺ ድርጅት እዚህ ላይ ምን ነገር ሊያነሳ ወይም ሊሰራ አስቧል የሚል ነገር ነው። ሁለተኛው አሁን
በድርጅት ውስጥ ያሉ በርካታ ወገኖቻችን አሉና አሁን በተከሰተው ወቅታዊ ችግር ላይ እንዴት ነው ከበጎ አድራጎት ድርጅቶች ጋር አብራችሁ ተሳስባችሁ እየሰራችሁ ነው? የሚያግዝሽ ነገር አለ? እንዴት ነው አሁን ያለውን ችግር ለመከላከል እያሰቡት ያላችሁትን የሚለውን ጥያቄ አቀርባለሁ። በመጨረሻም ግን እግዚአብሔር አምላክ እሺቴ ሚሊየን ልክ እንዳንቺ እህቶችና እናቶች ያፍራልን፣ ቀሪ ዘመንሽን ይባርክልን ብዬ ነው የምሰናበተው። በጣም ነው ማመሰግን። ክብረት ይስጥልኝ። እናመሰግናለን መምህር እንዳለ። ሌላም አድማጭ አለ። ሄሎ ጤና ይስጥልን። ተስፍዬ እንደምን አረፈዳችሁ? ሰላም ነን። ዳንኤል ነኝ ከካሳንች። እሺ ዳንኤል፣ በጎነትም በጎ ከሚደረግላቸው የበለጠ በጎ አድራጊዎች ትልቅ ጽድቅ ነው፣ ለራስ ዋጋ ነው። ይሄንን ካልኩኝ እንግዲህ በተለያዩ መልኮች በተለያዩ የበጎ አድራጎት ወይንም ተቋማት በተለያየ መልክ የሚደረጉት ገዛና ድጋፍ ሊደርሱ ወይንም ሊፈጠሩ የሚችሉ የማህበራዊ ኑሮ ወይንም ሳንካዎችን በመጠባረግ ስፋቱንና የማዳረስ አቅሙ ውስን በመሆኑ በየጎዳናው የምናያቸው ምልክቶች የችግሩ ክብደት የሚያሳዩ ናቸው። የሀገር ችግሮችን በሀገር ሲፈቱ ዘላቂነት ይኖራቸዋል የሚል የግል ምልከታ አለኝ። ብዙ ጊዜ ከውጭ በሚመጡ ልገሳና እርዳታዎችን መጠበቅ ወይንም አቅጣጫችን ወይ አትኩሮቻችን እዛ ላይ መሆን ፕሮግራሞቹን ቀጣይ መሆንና ተለዋዋጭ መሆን የሚያስከትል ይመስለኛል እንደ ግል ሳስበውና ህብረተሰቡ የበጎ ምግባርን በውስጡ እንዲሰርጽና ተሳታፊ እንዲሆን ከማድረግ አንጻር ህብረተሰቡን የምታገኙባቸው መንገዶች ምን ይመስላል፣ ውጤቱስ ምንድነው የሚል ነው። ነገር ግን አሁን ትክክለኛ በጎ ልገሳዎች ትልልቅ በጎ ማለት እይታዎችን እያየን ነው። ለምሳሌ እንደነ መቄዶንያ ሌሎችም እና እንደዚህ ስፋትና ጠንከር ባለ መልክ እንዲሄድና እንዲቀጥል ለማድረግ ቀጥታ በሀገር ውስጥ ድጋፍ ትልልቅ ደረጃ መድረስ የሚቻልባቸው መንገዶች እያያችሁ ነው ወይ? ምን ያህል ተራመዳችሁ የሚል ጥያቄ ለመሰረት ማንሳት ፈልጌ ነው። ክብረት ይስጥልኝ። አሜን። እናመሰግናለን ዳኒ። ሌላ አድማጭ ካለ እንቀበላለን፣ ከሌለን ለነዚህ ጥያቄዎች ምላሽ እንሰጣለን። መሲ ከመምህር እንዳለ እንጀምር። ከሰሜን ጎንደር አካባቢ ያው ያለበትን ማህበረሰብ ታሳቢ አድርጎ አብዛኛው እህቶቻችን በገጠር ነው የሚኖሩት። በብዛት ልዩ ልዩ ችግሮች ይገጥሟቸዋልና እንደዚህ አይነት ችግሮችን ለመፍታት ተደራሽነቱን ከማስፋት አኳያ ምን አስበሻል በቀጣይ የሚል ነገር አንስታ? በጣም እናመሰግናለን መምህር እንዳለጌታ። ልክ እርሶ ያነሱትን አይነት ችግሮችን ለመፍታት ነው ዋናው የመሰረት በጎ አድራጎት ድርጅት። አሁንም ጫፍጫፉን ላነሳ እንደመከርኩት በዚህ ባንድ ሺህ ለአንድ ልጅ በመንሄድባቸው ቦታዎች ህብረተሰቡን ማስተማር ነው። በተለይ የተሻለ ስራ ፍለጋ ብሎ እዚህ ከመምጣት ይልቅ የተሻሉ አማራጮችን እዛው ባሉበት መፈለግ፣ ሲመጣም ለዓላማ መምጣት። ዝም ብሎ አሁን ብዙ እህቶቼ እዚህ ሲነግሩኝ ልጆቼም የሚሆኑ በጣም ወጣት ሴቶች ምንም አይነት መረጃ የላቸውም። አንዲት ጓደኛቸው በጣም ቆንጆ ልብስ ለብሳ መጣች፣ እንደሷ ለመሆን ነው የሚመጣው። ግን እንደዛ ቀላል አይደለም ህይወት። እዚህ ደግሞ የባሰ ነው። እንደውም እዛ በጉያቸው ያሉ ልጆቻችንና እህቶቻችን የተሻለ ህይወት ነው የሚመሩት ብዬ ልነግሮት እወዳለሁ። አንዲት ሴት ልጅ ያለችበት የተወለደችበት ሀገር የከሌ ልጅ ነች ወይም ደግሞ የከሌ ሚስት ነች፣ ማንነቷ ይታወቃል። እዚህ አዲስ አበባ ስንመጣ አረብ ሀገር ስንሄድ ውጭ ሀገር ስንሄድ ግን እጅግ በጣም የከፋ ማንነትን የማይታወቅበት ሰብእናችን የሚረገጥበት የሰብአዊ ክብር የሌለበት እጅግ በጣም ብዙ ከአውቶቡስ ሲወርዱ ጀምሮ በደላሎች ይደፈራሉ። የሚመጡበት የሚያስጠጓቸው አክስት ቤት ሲጠጉ የአክስት ባል ይደፍራል። አጎት ቤት ሲጠጉ ራሱ ዘመድም እንደዛ አይነት አደጋ ይደርሳል። ሰው ቤት ሲቀጠሩ እንደዛ አይነት ችግር ይደርሳል። በጣም ብዙ ነገር ይደርሳል። ምክንያቱም ምንመጣው አንድ ነገር ብቻ አይተን ነው ጥሩ የተሻለ፣ ግን የተሻለ አይደለምና እነዚህ አይነት ነገሮችን መፍታት፣ እዛው ያለው ማህበራዊ እሴቶቻችንን ማጎልበት በእድር በቁብ በስብሰባ በትንንሽ የመንደር ስብሰባዎች ችግሮቻችንን እየፈታን ገቢዎቻችንን እያዳበርን የምንኖርበትን ነገር ለመስራት እንግዲህ በእግዚአብሔር ፈቃድ የቻልነውን ያለ ማድረግ እየተንቀሳቀስን ነው። በእርግጠኝነት በቅርቡ ምንደርስ ይመስለኛል። አማራ ክልል ላይ ወሎ አካባቢ ነው ብዙ እስካሁን ድረስ የምንንቀሳቀሰው። በሰፋና አቅማችን በጠነከረ ቁጥር ግን ምንድነው የኛ ድርጅት የሚለው ለሁሉ ኢትዮጵያን ሴቶችና ህፃናት ስለሆነ እዛም ማንመጣበት ምክንያት አይታየኝም። እንግዲህ መቼ እንደሆነ ባላቀውም በቅርቡ እናረጋለን። ግን እናንተም የሃይማኖት አባቶች የአካባቢ ሰዎች ማስተማር ያለባችሁ ነገር የተሻለ አይደለም። የተሻለ ነገር ያለን እዛው ያለንበት የተወለድንበት ሀገር ነው እና በዚህ አጋጣሚ እንደው ይችን ትምህርት ባገኙት አጋጣሚ ለልጆቾት
ቅርብ ሰዎች ለጓደኛም እንዲነግሩልኝ አደራለሁ ታለውንም መልካም ሌላ አንድ ጥያቄ ያለው እሱን ከአድማጭ በኋላ እንመልስለታለን ሄሎ ጤና ይስጥልን ማን ልበልከት ነው ፈራዲን ባራለሁ ማን አልከኝ ፈራዲን እሺ የመስራት በጎ አድራጎት ድርጅት በትንሹም ትንሽ ለማወቅ ሞክሬያለሁ የሚሳቸው ነገሮች በጣም ጥሩ የሚያስብል ነው የተማሩ ልጆችንም አውቃለሁ እዛም የሚማሩ ልጆችንም አውቃለሁ እሱ ደግፏቸው ማለት ነው ትንሽ ወይዘሮ መሰረት ትንሽ እንዲሉ የምፈልገው ምንድነው መሰለህ ብዙ ድርጅቶች ደግሞ እንደዚህ በዚህ አይነት ስም ተቋቁሞ ራሳቸው ሲከብሩ ራሳቸው መኪና ሲቀያይሩ ራሳቸው ቤት ሲቀያይሩ በጣም ብዙ እንኳን በራሴ እንኳን ማቃቸው አሉና ምክንያቱም በበጎ አድራጎት ስም ወይንም በበጎ እንትን ተብሎ ምናስ ልጆቻቸውን ሁላ አሜሪካው ላይ የተለያዩ ሀገራት ሁላ ሲልኩ አያውለውና ከዚህ አንፃር እርሶ ምን መልእክት ያስተላልፋሉ ምክንያቱም የእርሶ አሪያ ሊሆን የሚችል ነው እንኳን አልፎ ተርፎ የስራ እንኳን ራሳቸውን እንችሉ የሚያደርጉበት በጣም የሚደነቅ ነው ቆንጆ ነው ምክንያቱም የሚሰራውንም ማመስገን ነው እና ሌሎች ድርጅቶችም አሉ በዛው ሁሉም እንደዛ ነው ያልኩ አይደለም እኔ ሊመሰገኑ የሚገባቸው ድርጅቶች ሁሉ አቃል ለምሳሌ ቱጌዘር የሚባል ድርጅት አለ ባይሶራ እንደምናም የሚሰራ ድርጅት ማለት ነው በጣም የሚደነቁ ድርጅቶች አሉ በዛው ልክ ደግሞ በጣም እጅግ የወረደ ስራ የሚሰሩ አሉና ለነሱ ምን መልእክት ማስተላለፍ ይፈልጋሉና እዚህ ጉዳይ የሆነ ነገር ቢሉ በጣም ደስ ይለኛል ለስራዎት በጣም እናመሰግናለን በጣም ቆንጆ ነው በርቱ እናመሰግናለን ስለደወልክልንና ይሄንን ሐሳብ ስለሰጠን ሌላ አድማጭ የለንም ስለዚህ ምላሽ እንስጥ ቀደም ሲል መምህር እንዳለ አሁን ካለው በሽታ ጋር በተያያዘ እንዴት እየሰራሽ ነው ከሌሎች ጋር ተቀናጅቶ ከመስራት አኳያ ምንድነው ያለሽበት ሁኔታ ብሏል እውነት ነው አሁን መሰረት የበጎ አድራጎት ድርጅት እንግዲህ ስሙ ላይ ራሱ የሚታየው መሰረት ማለት መጀመሪያ ነው የበጎ አድራጎት ደግሞ ማለት ሰባዊ በጎ ነገርም የበጎ ፍቃድን ወደ ድርጊት መቀየር ድርጅት ደግሞ አቅም ያለው ድርጅት የሆነ የሚጠየቅ የሚከሰስ ማለት ነውና አሁን በጣም ነው ያሳሰበን እንዳጋጣሚ የገንዘብ አቅማችን በጣም የወረደ ነው እዚህ ድርጅት ላይ ገንዘብ ይዘ ቁጭ የምትልበት ነገር አይደለም በፕሮጀክት ገንዘብ ይመጣል ይንቀሳቀሳል ሁሉ ጊዜ እንትንነው የምትለውና ልክ ይሄ ጥሩ ያልሆነ ችግር ሲደርስብን የመጀመሪያ ስራችን በአቅማችን ምን መስራት እንችላለን የሚለው ነበርና ያካባቢያችንን ማህበረሰብ እጅ በማስታጠብ ነው የጀመርነው ያስታጠብን የኛን አባላት ወይም ተደጋፊ አባላቶቻችንን ስንነግራቸው በተለይ በዚህ ሳምንት ቅዳሜና ሰኞ የሚያስደነግጥ መልስ ነው የሰማሁት እቤትም ስንቀመጥ ረሃብ ይገለናል ውጭም ስንቀመጥ በሽታ ይገለናል ለኛ ለድሆቹ ሁለቱም ሞት ነው ያሉኝና በጣም ነው ያዘንኩት ትላንትም በማህበራዊ ድረገጾች ላይ ያስተላለፍኩ ነበር ለሚመለከተው ሁሉ ማንኛውም ሰው ያለው ነገር እንዲደግፈን በዚህ አጋጣሚ እንዲሁም ጥሪ አቀርባለሁ ይሄ ደግሞ በመላ ኢትዮጵያ ተደራሽ ስለሆነ ሬዲዮናችን እንደውም ነግሬ ከሆነ ትንሽ አሙይ ነበርና ይሄንን አጋጣሚ መጠቀም አለብኝ ብዬ ነው ዛሬ የመጣሁት እና ባካችሁ የምትሰሙ ሰዎች በሙሉ ክፉ ቀን ያልፋል እና ይችን ክፉ ቀን በፍጹም ሳንወቃቀስ እንድናልፋት ስናልፈው ደው አንተ ብሎ እጅ ሰው እንዳይጠቆም በማረግ አለብን ለቤቶቻችን ከመንገዛው ነገር በጣም ጥቂቷል ሰዎች 10 ሳሙና ሲገዙ አንድ ሳሙና መስጠት ይችላሉ 100 ኪሎ ጤፍ ሲያስፈጩ አንድ ጆክ ጤፍ እንድሰጡን አንድ ፓስታ እንድሰጡን ምንም ነገር ያላችሁን እንድትሰጡን በዚህ አጋጣሚ ጠይቃቸዋለሁ የኛ ቢሮ እንግዲህ ደንበል ፖሊስ ጣቢያ ጀርባ ነው ከዛ ውጭ ግን 2-3 ድንኳኖችን የመትከል ፕላን አለን ሰሞኑን እና እንረዳዳ እንግዲህ ምን ልላችሁ እንደምችል አላቅም መረዳዳት አለብን ሰዎች ሳይበሉ በፍጹም ቤት ውስጥ ሊቀመጡ አይችሉም ሰዎች ደግሞ ይሄ በሽታ ደግሞ አንድ ሰው ድኖ አንድ ሰው ሞቶ አይደለም እኔ ከተያዝኩ አንተ ትያዛለህ አንተ ከተያዝኩ እኔ እያዛለሁ እና የራሳችንን የምንጠብቀው ሌላው ሰው እንዳይያዝ የምናረግበትን ነገር ስንፈጥር ነው ዋናው ዓላማ የዛሬ እዚህ ሬዲዮ ፕሮግራም ላይ ተገኘሁት ይሄ ነውና አመሰግኖታለሁ መምህር እንዳለ ስለዚህ እኛም ችግሩን ተረተን እየሰራንበት ነው ያለነው በተለይ ደግሞ ሀገራችን ዝቅተኛው ማህበረሰብን ለመደገፍ ሁላችንም የበኩላችንን ጥረት ማድረግ አለብን እነሱን ሳናድን እኛ መዳን እኛ ነፃ መሆን አንችልምና መተጋገዝ መረዳዳት ባህላችን ነው ይሄንን አጠናክረን መቀጠል አለብን የሚለውን መልእክት ለማስተላለፍ ሞክረሻል እንግዲህ ይሄንን አድማጮቻችንም ተገንዝበው የቻሉትን እንደሚያደርጉ ተስፋ አለን ሌላ አድማጭ እንዳለ እየተነገረ ነው ሄሎ ጤና ይስጥልን ወድሜ ይስጥልን እንዴት አመሻችሁ አርፈዳችሁ ሰላም ነን ይመስገን ለእንግዳ ያለኝን አክብሮት እንዲሁም እንግዳውን ለማቅረብ ፍቃደኛ ሆነ ላቀረብልኝ ጋዜጠኛ
እድሜና ጤና ይስጥልን። እናመሰግናለን። አልተዋወቅንም ግን ማንን በልከት ነው? አቶ ብርሃኑ ባላለው ከሐረር ነው የምደውልልህ። እሺ ወይዘሮ መሰረት ብዙ በቅርበት አውቃታለሁኝ። የአራት ልጆች እናት ነኝ ብላለች። እሷ ግን የአራት ልጆች እናት አይደለችም፣ የብዙ ድሃ ልጆች እናት አባት መሆኗን በዚህ አጋጣሚ መናገር እፈልጋለሁኝ። ትንሽ አሞኛልም እያለች ነበር። ከኔ ጤና ከኔ እድሜ ቀንሶ ለሷ እንዲሰጣት፣ ምክንያቱም የብዙ እናት ናት፣ ክፉ አይንካብን እላለሁኝ። ቀጥሎ አንድ በበጎ ፈቃደኝነት እሷ ጋር በልብስ ስፌት ለመርዳት ተማሪዎቿን ለማሰልጠን ቃል ገብቼ ብዙ እመላለስ ነበር እሷ ጋር ታቀኛለች እና ብዙ በውጣ ውረድ ውስጥ ሳይሳካልን ቀረ። ግን ሁሌ በቃ የምታደርገው እናትነቷ በቅርበት ሄዱ ላያት በጣም በቃ ከራስ በላይ ነው የሚሆንበት። ያማል ታውቃለህ። አንዳንዴ ሄደህ አይተህ መስጠት ባለመቻለ አዝነህ የምትወጣበት ነው እና ብዙ በየክልሉ እንደዚህ አይነት እናቶች ቢፈጠሩልን ማንንም በየቤቱ ድሃ አይኖርም፣ ማንንም የተቸገረ አይኖርም። እንደሱ አይነት ቢፈጠሩና ብዙ የመሰረትን አይነት ሰዎች ይብዙልን፣ እድሜና ጤና ይስጥልን። አሁንም እኔ ባለሁበት እዚህ ሐረር ላይ የኮሮና ቫይረስ ለመከላከል ይረዳል ብለን በበጎነት የፌስ ማስኩን እየሰራን እና በነፃ ለማደል ነው የምንሰራው። ስለዚህ ይህንን ከማትማራለህ ቀደም ካሉት ወይዘሮ መሰረትን ቢሆን ከናበበች ጎበና የቅርብ ልምድ አላት፣ አብራ ተሳትፋለች እና ያንን ከዛ ተምራ ነው ይሄንን ያመጣችው። አንተ ደግሞ ከየት ተማርክ ብትለኝ ከነሱ የተማርነው ትምህርት ነው አሁን የምንጠቀምበትና እኔና ጤና ይስጥልን ክፉ አይንካሽ ልትልልኝ ነው። አመሰግናለሁ። እናመሰግናለን። እንግዲህ መሲም እየሰማች ነው። አመሰግናለሁ። ተቀብላለች። አቶ ብርሃኑ እንግዲህ አንተም በግልህ የጀመርከው በጎ ለማድረግ መነሳሳት የስሜት መፈጠሩ በጣም ደስ የሚል ነው። እንደዚህ አይነት መልካም ነገሮች ብዙዎቻችን ላይ ቢጋቡ ሁላችንም ደግሞ መልካሙን እየተገበርን መረዳዳት ብንችል ከሀገራችን ብዙ ችግሮችን መቅረፍ እንዲሁም ሀገርን ማሳደግ እንችላለንና እንደዚህ አይነት መልካም ነገሮች እንዲጎለብቱ እንፈልጋለን። በርካቶች እየደወሉልሽ ነው፣ አድናቆታቸውን አክብሮታቸውን እየገለጹልሽ፣ አንዳንዶች ደግሞ ቀረብ ብለው ተቋሙንም የሚያውቁ አድማጮቻችን እየደወሉ ነውና ስለ ስራሽ ምስክርነት እየሰጡ ነው። ዳንኤል ከካሳንቺስ የዘወትር አድማጫችን ነው። አድናቆትን አክብሮትን ከገለጸ በኋላ ህብረተሰቡን ለማሳተፍ የምታደርጊው ጥረት ምን ይመስላል፣ ቀጣይነቱስ ምን ይመስላል የሚል ነገር አንስቶልሻል ዳንኤል። አቶ ዳንኤል በጣም አመሰግናለሁ። መሰረት የበጎ አድራጎት ድርጅትም በጣም የሚያምነው የራሳችንን ችግር በራሳችን ለራሳችን እንድንፈታ ነውና ያንን መርሃ ግብሮች በተለያዩ ጥሪዎች ያቀርባል። ለምሳሌ እንደ አንድ ሽግላንድ ልጅ ሰዎች ደብተር፣ እስክሪብቶ፣ እርሳስ በአይነት መስጠት ወይም ደግሞ 160 ብር በመስጠት አንድ ልጅን መደገፍ እንደሚችሉ ያስተምራል። ውጭ ሀገር ያሉ ኢትዮጵያውያንም ይህንን ድጋፍ ይቀላቀላሉ። በተለይ ተስፋ ለኢትዮጵያ በአትላንታ የሚባል አንድ በጣም ትልቅ ድጋፍ የሚያደርግልን ድርጅት ለልጆች ለኢትዮጵያ ልጆች እዛ ለተወለዱ ሀገራቸውን ለማያውቁ እንኳን ልጆች $8 ለአንድ ልጅ ትኬት ይሸጣል። ያንን ትኬት ከሸጠ በኋላ ለኛ ይሰጠናል። ያ ገንዘቡን ብቻ አይደለም የምንፈልገው፣ ህብረታችን ነው፣ አንድነታችንና እርስ በርስ መደጋገፋችን። ይሄ ገንዘብ እንዳልኳችሁ በበጀት በፕሮጀክት የሚሰራ ሳይሆን ከራሳችን ወገን እንሰበስባለን፣ ለራሳችን ወገን እንሰጣለንና እነዚህ አይነት ነገሮችን እንሰራለን። ከዛ ውጪ በዓላት ሲመጡ በተለይ ገና የስጦታ በዓል ብለን ለእያንዳንዱ ቤተሰቦቻችን 1 ዶሮና 6 እንቁላል እንድንሰጥ ጥሪ እናቀርባለን። ያም ጥሪ በየዓመቱ ይሳካል። የመጀመሪያ ጥሪያችን ትዝ የሚለኝ ለ155 ቤተሰብ ብቻ ነበር። ዘንድሮ ግን ለ800 ቤተሰብ ደርሷል። በየጊዜው በቤተሰብ ስለምንጠራ አንድ ተደጋፊዎችን እንደዛ አይነት ነገሮችና እኛም እየጣርን ነው ያቅማችንን። ሌላው ደግሞ ኮሚኒቲው ራሱ ምንድነው የሚያስበው ስለ ልጆች አስተዳደግ በተለይ ስለ ሙት ልጆች የሚለው ነገር እናስተምራለን። የተለያዩ ፕሮግራሞችን ቀርጸን ድሮ ምንድን ነበር አባቶቻችን ሲነግሩን እኛም በትንሹ እንደደረስንበት ጎረቤት የጎረቤቱን ልጅ የመጠበቅ የመንከባከብ የመቅጣት ነገር ነበር። አሁን እየቀረን ያ ነገር ሲቀር ደግሞ ምን እንዳመጣብን ምን እንዳስከተለብን እያየን ነውና እነዚህ አይነት ደግሞ ጥሩ የሆኑ ሴቶቻችን እንዲያድጉ አሁንም በጣም እያስተማርን ነው። በቂ ላይሆን ይችላል እንጨምርበታለን። እናንተም ብቅ በሉና እስቲ እንደዚህ ይሄ ስራ የሁሉም ነው። የትንሽ የድርጅቱ ሰራተኞች ብቻ የሚሰሩት ሳይሆን የብዙ ደጋግ ልቦች የብዙ ደጋግ እጆች የተዘረጋበት ስራ ነውና ብቅ ብላችሁ ደግሞ እንደዚህ አይነት ጥሩ ሐሳብን መንገርና ስትራቴጂዎች አብረን ቁጭ ብለን ቀርጸን መስራት ደግሞ በጣም ጠቃሚ ነው። በእውነት ነው የምላችሁ የራሳችን ችግር ለራሳችን ነው እንጂ ችግሩ ለሌላ ሰው እኔ በእውነት ነው የምላችሁ አንድ ፈረንጅ የኛን ችግር ብዙ
የሚቆረቆሩ አይመስለኝም እንደኛ እና ስለሚቀጥለው ትውልድ ማብረን ለማሰብ ትልቅ ትምህርት ነው ትልቅ ጥቆማን የሰጡን አቶ ዳንኤል በጣም ነው እናመሰግነው መልካም ቀደም ሲል ፍርሃዲን ደውሎ ነበርና ብዙ ጊዜ በጓድራጎት ተቋማት ላይ የሚነሱ ትችቶች ቅሬታዎች አሉና አንቺ ያንቺን ድርጅትና አንቺን አይቃለው ጥሩ እየሰራሽ እንደሆነ ባቅም የሌሎች በመልካም መንገድ አለ መስራት ጥሩ የሚሰሩትንም ስም ያጠለሻልና ከዚህ አንፃር ምንድነው ያንቺ መልእክት የሚል ሐሳብ አንስቷል አቶ ፈረድን በጣም ደስ ብሎኛል ድርጅታችንን ስለምታቀውና ስለሰጠን ድጋፍ ምንድነው ሰው ነው በየትኛውም የህይወት መስመር ላይ ያለ ሰው በጣም ትክክለኛ ሰው አለ ትክክለኛ ያልሆነ ሰው አለ በጣም ትክክል የሚሰራ ድርጅት አለ ትክክል የማይሰራ ድርጅት አለ እኔ እንደውም አንድ ህብረተሰቡ ላይ የማየው ተቀም ያለ ሚዛን ለምሳሌ ድጋፍ ሲያደርግልህ መርምሩ አይቶ አይደለም በቃ አካሌ ድጋፍ ስላደረገ ሁሉም ሰው ድጋፍ ያደርግለታል ያ ድርጅት ወዴት እየሄደ ነው ብሎ ቆሞ የሚያይሰው የለም ጥሩ ስትሰራ ደግሞ ሰዎች ቀርበው ድጋፍ ለማድረግም አይመጡም መመዘን ምክንያቱም እርስ በርስ ስንከባበር ብቻ ሳይሆን እርስ በርስ ስንተያይ ወዴት እየሄደ ነው ይሄ ድርጅት ወይም ይሄ ሰው ለምሳሌ አሁን አንድ ሀመር ሚነዳ የበጎ አድራጎት ድርጅት ኃላፊው ነው ሀመር ከነዳ ሀመሩ እንኳን ቢሰጠው እኔ አላቀም ብቻ መፍረድ እንዳይሆን አንዳንዴ ፍርድ በጣም ቀላል እነሱ ቦታ ላይ ቆሜ ስለማላቀና ቢሰጠው እንኳን ሽጦ ወደ ሌላ ነገር አድርጎ ቢደግፍ ይሻላል እንጂ ለሌላም ሰው ሞራል መጠንቀቅ አለብን እኛ ኢትዮጵያውያን በሙሉ ዳህነንና መስመራችንን ባንስት ብንከባበር ብንጠናቀቅ ለምሳሌ የኛ ድርጅት ምኖርበት አካባቢ ነው እንትኑ ህብረተሰቡ የሚያቀ ህብረተሰብ መሰረት ማን ነበረች ወዴት እየሄደች ነው የሚለው ነገር ቶሎ ማወቅ ይችላል ሲያውቅ ግን እርምጃ አይወስድም ዝም ብሎ ጎን ለጎን ከማለት ይሄ ነገር ከየት መጣ እንዴት መጣ ብሎ ቢጠይቅ ሌላው ግን አሁን በጣም ደስ የሚል ነገር መንግስት ካደረገው አንድ ትልቅ ለውጥ ሲቪል ማህበራትን አዋጅ ቀይሯልና በዛ አዋጅ ምክንያት በጣም ብዙ ሰዎች ብዙ ኢትዮጵያውያን ለወገኖቻቸው ለመደገፍ እኔ ጋር መተው ምክር ይጠይቁኛል እንደው ላቶ ፈረዲን መመለስ ስለፈለኩ ምንድነው የሚሉት እንደዚህ አይነት ድርጅት አቋቁመን አረጋዊን መደገፍ እንፈልጋለን ህፃናትን ሴቶችን እና የመጀመሪያ ምክሬ ምንድነው ልባችሁ ምን ይላል ይሄ ድርጅት ህይወትን የምትሰጥበት ነው ለአንድ አመት ሰርተ የምታቆመው ለሁለት አመት ሰርተ የምታቆመው በሳምንት 3 ቀን ሰርተ ወይም 5 ቀን እንደሌላው ስራ ሰርተ ቀዳሜና እሁድ ቤት ትኝት ብለ የምታሳልፈው ስራ አይደለም የብዙ ሰው ኃላፊነት ነው አንድ ቤተሰብ ለማስተዳደር የምትፈጀውን በመታስተዳድረው ቤተሰብ ማባዛት ነው ስለያንዳንዱ ሰው ሊሰማህ የሚችል ህመም እያንዳንዱ ሴሎች ለበጎ አድራጎት የተሰጡ መሆናቸውን እርግጠኛ መሆን አለበት ያሰው ካልሆነ ማቆም አለበት እንጂ የተደላደለ ህይወት ለመምራት አይደለም ወደዚህ ስራ የምትመጣው የተደላደለ ህይወት የመሩ የሚመስላቸው ሰዎች አሉ ግን አይምሯቸው ህሊና የምትባለው ነገር አብራን የምትወለድና አብራን ወደ መቃብር የምትሄደው ምን ይላቸዋል እሱን እንደነሱ መተው ነው የኛ ድርጅትና አፌ ሞልቼ የሚመሰክርበት የኛን የሚመስሉ ደግሞ በጣም ብዙ ድርጅቶች ስራቸው ምን መሰለ አቶ ፈረዲ የዳቦ ምጣድ ከስር እሳት ይነድበታል ከላይ እሳት ይነድበታል አንተ ለኔ ለሷ እንድሰጣት 200 ብር ብሰጠኝ እኔ ደግሞ እሷ ከነገረችኝ ችግር ጋር አይመጥንም ብዬ 300 ብር ብሰጣት ከራሴ 100 ብር ጨምሬ አንተ ምን ብለህ ነው የምታስበው 100 ብሩን ወይም ደግሞ ቀንሳ ነው እንጂ 200 አሰጥም ብለህ ነው አንተ ልብ ውስጥ የሚኖረው እሷ ደግሞ እንዴት ይሄን ሁሉ ችግር ይነገረው 300 ብር ብቻ ሰጠኝ 500 ብር ነበር ይላከው ብሎ የሚልህ ነው ስለዚህ በሁለት በኩል እሳት አለ ግን አንድ ሰው ይረዳል ያ ደግሞ እንደ ዳቦ ነው የሚቆጥረው እንደኛ አይነት ድርጅቶች በዛ ህይወት ነው የሚመሩት ለምሳሌ አሁን በጣም ብዙ ድርጅቶች በጣም ብዙ ሰራተኞች ቤታቸው የመዋል መብት አላቸው እንደናንተ እንደኛ አይነት ደግሞ ህብረተሰቡን ለማገልገል የተነሱ ቤት መቀመጥ አይችሉም ብትቀመጥ እንኳን ልብ አይቀመጥም አይምሮ አይቀመጥም እና እንደዚህ ከባድ ስራ ነው አንዳንዴ ደግሞ ምን መዝንበት መመዘኛም ልክ ነው ወይ ብለን ማሰብ አለብን እነሱ ነው ምለውና እኔ ግን እንደዛ ባያረጉ ደስ ይለኛል ምክንያቱም ሰዎች የቆሙበት አላማ ፎከስ ያረጉበት ነገር ማግኘት ይችላሉ ገንዘብ ማግኘት የሚፈልግ ሰው ነጋዴ መሆን ነው ያለበት ንግድ ነግዶ ገንዘብ አንቀሳቅሶ ሀብታም መሆን ይችላል ስለዚህ በፍጹም በወገኖቹ ቁስልና ህመም ረሃብና በሽታ ነግዶ ሀብታም መሆን እንዳያስብ እንደው በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ መልካም መሲ ጥሩ መልእክትን ያስተላልፍሽልን እንግዲህ አድማጮቻችንም የሚመለከታቸው አካላትም ይሰሙታል ብለን እናስባለን ከሁሉም በላይ ግን ለሰብአዊነትና ለህሊና መገዛትና ማደር የሚበልጥ ነገር ነው በተከታይነት አንድ ሙዚቃ
እንጋብዝ። እንግዲህ ከአንቺ ሀሳብ ጋር የሚገናኝ ሴቶች ብዙ ጊዜ ያሰቡትን ያለሙትን ማሳካት ይችላሉ የሚለውን የሚገልጽ ማለት ነው። የአበባ ደሳለኝ እችላለሁ እኔ እያለች የትዘፍነው የምታንቆራቁረው አንድ ስራ አላት። ሴቶች በማንኛውም ቦታ ቢሆኑ ሰራዋለሁ ብለው ካመኑና ካሰቡ ማድረግ ይችላሉ። ያንንም አድርገው ያሰቡበት ደረጃ መድረስ እንደሚችሉ የምታነሳሳበት ስራ ነው ይህ ዜማ። በአንቺ ምርጫ ይህንን እንጋብዛለን። እንደው አንቺም ያሰብሽበት ደረጃ ላይ መጀመሪያ ስትነሽ የነበረች ነገር አለ? አሁን ያንን አሳክቻለሁ ብለሽ ታስቢያለሽ? ማለት ሚሳካ አይደለም ግን መንገዱን እየተጓዙ ጀምሬዋለሁ ማለት ረጅም ነው ከልጅ ልጅ የሚቀባበል ነገር ነው የጀመርኩት ግን መንገዱ ላይ በመቆም ደስ ይለኛል በየጊዜው እየተራመድኩበት ነው። የመሰረት በጎ አድራጎት ድርጅት መስራችና ዳይሬክተር ወይዘሮ መሰረት እዚህ ስቱዲዮ ተገኝታ ለእናንተ ለአድማጮቻችን የምታነሱላትን ጥያቄዎች አስተያየቶች እንደዚሁም ደግሞ አክብሮትና አድናቆት እየተቀበለች ከኛ ጋር ቆይታ ያደረገች ነው የምትገኘው። 01155284 ወይም 85 ከእናንተ ከአድማጮቻችን ጋር የምንገናኝባቸው የስልክ መስመሮች ናቸው። ከዛ ባሻገር በአጭር የጽሁፍ መልእክትም 801 ላይ ኤስኤምኤስ ማድረግ ይቻላል። በማህበራዊ ትስስር ገጻችን ፌስቡክ ላይ የሬዲዮ እንግዳ በአማርኛና በእንግሊዝኛ FM 97.1 የሚላለ እዛ ላይም እንደዚሁ ሀሳባችሁን ማስፈር ትችላላችሁ ማለት ነው። በቀጥታ ወደ ዜማ ግብዣችን እንለፍ። Thank you.
የአበባ ደሳለኝ እችላለሁ እኔ የተሰኘውን ዘፈን አስደምጠናችሁ ዳግም ተገናኝተናል። የዛሬ እንግዳችን የመሰረት በጎ አድራጎት መስራችና ዳይሬክተር ወይዘሮ መሰረት አዛጋነች የሷን ህይወት ልምድና ተሞክሮች እያነሳሳን ስራዎቿንም እየቃኘን እንዲሁም እናንተ አድማጮቻችን በቀጥታ የስልክ መስመራችን እየገባችሁ የምታደርሱንን ሐሳቦች እየተቀበልን ቆይታ እናደርጋለን። ፕሮግራሙ በመምራት ተስፋ አበበ፣ በቴክኒኩ ቀደም ሲል አክሊሉ ኃይለሚካኤል ነበር። አሁን ምህረት ክፍለ ዮሐንስ ተቀብለው በየማሰራጫ ጣቢያው ከሚገኙ የቴክኒክ ባለሙያዎች ጋር በመሆን ስርጭታችንን በጥራት ወደ እናንተ እንዲደርስ እያደረገች ትገኛለች። በአጭር የጽሁፍ መልእክት 801 ላይ እንዲሁ በማህበራዊ ትስስር ገጻችን ላይ የሬዲዮ እንግዳ በኤፍኤም 97.1 በአማርኛ እንዲሁም ሬዲዮ እንግዳ የሚላለ እዛ ላይም እንዲሁ ሐሳባችሁን ማስፈር ትችላላችሁ ማለት ነው። ለእንግዳችን ያላችሁንም ጥያቄ እንዲሁ በዚህ መንገድም ማቅረብ ይቻላል። ከእንግዳችን ጋር የተለያዩ ሐሳቦችን እያነሳሳን እንቀጥላለን ማለት ነው። ቀደም ሲል የተለያዩ አድማጮች ጥያቄዎች አቅርበውልሽ ነበር። ያልመለስ ነው አለ አቶ ብርሃን ከሐረር ብዙ ጊዜ እኔም በሙያዬ ማገልገል ፈልግ ነበር። አሁን ከዚህ ከኮሮና ጋር በተገናኘ የአፍ መሸፈኛ ጭንብል እየሰራን መልካም ለማድረግ ጥረቶች ጀምሬያለሁ። ከሷ ጋርም እንዲሁ ለመስራት ሞክሬ በተደጋጋሚ አልተሳካልኝም። እንደሷ መልካም ነገር ባደርግ ደስ ይለኝ ነበር የሚል ሐሳብም አንስቷል። አዎ በጣም ደስ ይለኛል አቶ ብርሃኑ። ድምጽን ከረጅም ጊዜ በኋላ ስለሰማው ደስ ብሎኛል። እግዚአብሔር ያክብርልን። ያው መልካም ልቦች የትም ቦታ ስራ መስራት ይችላሉ። እኛም ጋር ባትሰራ እዛው አካባቢ አሁን በተለይ ይሄንን አደገኛ የሆነ የዓለም ስጋት የሆነ በሽታን ለመከላከል የምትሰራውን ስራ እግዚአብሔር እንግዲህ እድሜና ጤና ይስጥልን። በጣም ነው ማመሰግነው። ሌላ ግን በጣም ደስ የሚል አንድ የምስራች አለኝ። ይሄ የስፌት ትምህርት እንድታስተምርኛ ጋር በጠየቀን ጊዜ አቅም ስላልነበረ ነው ያ ነገር ያልተሳካው። ከዛ በኋላ ግን ቪኤስኦ ኢትዮጵያ የሚባል አንድ ድርጅት ባደረገልን የገንዘብ ድጋፍ 31 ሴቶችን የስፌት ስልጠና ትምህርት ሰጥተናል። ተመርቀዋል በትልቅ ስነ ስርዓት እና ሌላው ትልቁ ነገር የስፌት ማሽን ነው ስጦታ ይሰጠናቸው ለነዛ ለ31 ሴቶች ቤታቸው አዲስም አሮጌም ልብስ እየሰፉ ልጆቻቸውና ራሳቸው እንዲያስተዳድሩ የሚያደርግ ነው። ከነዛ ውስጥ ግን 5 ሴቶች ጥሩ ውጤት በማምጣታቸው ያሰለጠነልን ድርጅት የዲዛይኒንግ ትምህርት እየሰጠልን ነው። በቅርብ ቀን ይመረቃሉ። በተለይ አንዷ ሴት ይሄን ጥያቄ ሰሞኑን ጠይቃኝ ነበር። ጨርቅ ግዙልኝና ልስፋ በነጻ ብላ ካስተማርናቸው ውስጥና እንዲህ ነው ደግነትና ጥሩ ስራ ሲበራከት ሲበዛ ሌላ ተከታይ ሲያገኝ በጣም ደስ ይላልና ይሄው ለዚህ በቅተናል። እነዚህ 31 ሴቶች ጁፒተር ሆቴል ነበር ምርቃታቸው። በ3 ወር ውስጥ ያሳዩት የፋሽን ሾው ትርኢትን እልክላለሁ ላንተ በጣም ደስ የሚል ነበር። ጁፒተር ሆቴል ደግሞ እንደምታውቁት 100 ልጆችን በየአመቱ ውለታችንን እያደሰን እየተነጋገርን እየተወያየን አብረን 100 ልጆችን የትምህርት ድጋፍ እንሰጣለን። እነዛ 100 ልጆችን የትምህርት ድጋፍ ጁፒተር ሆቴል ሲያደርግ እጅግ በጣም በትልቅ ልግስና ነው። ኢንቨስት ነው ማረገው ልጆች ላይ ነው የሚለው ረዳለው እንኳን አይልም ባለቤቱ አቶ ቢኒያም ከነ ቤተሰቦቹ በጣም አድርጌ በዚህ አጋጣሚ አመሰግናለሁ። እኛም እንግዲህ ሁሉም ፕሮግራሞቻችን ጁፒተር ሆቴል ነው የሚሆኑት። በዚህ ግንኙነታችን መሰረት ይሄ ነገር ነው የተከናወነው። አንተ ሐረር ከሄድክ በኋላ ልጆቻችንን እናስተዋውቃለን፣ እንቀጥላለን። ሐረር መተና ሰለጠን ይሆናል እንግዲህ በእግዚአብሔር ፍቃድ። እንደው መሲ ምናልባት በርካቶችን ማዕከሉ ወይም ድርጅቱ እየደገፈ እያገዘ እንደሆነ ገልጸሽልናልና ሴቶችና ህፃናት ላይ ያተኩራል። እነዚህን ሴቶች ህፃናት መመልመያ መስፈርታችሁ ምንድነው? እንዴት ነው ወደ እናንተ ጋር እነዚህ ሰዎች መጥተው ድጋፍና ግልጋሎት የሚያገኙት? የመመልመያ መስፈርታችንን ካዘጋጀን በኋላ አሁን ለምሳሌ ለሴቶች ቅድም ልክ እንዳልኳችሁ ተገዳ ወይም በህይወት አስገዳጅነት ተታላ በልጅነቷ ልጅ ወለደች በዛ ልጅ በመውለዷ ምክንያት ደግሞ ካላማው የተናጠበች ተማሪ ከሆነች ትምህርቷን ያቆመች ስራ ካነበረ ስራዋን ያቆመች ከቤተሰብ የተለየች በብዙ ማህበራዊና ስነ ልቦናዊ ቀውስ ውስጥ ያለችን እናት ነው። ሁለተኛው መስፈርታችን ደግሞ በትዳር ኑራ ግን ባሏ ወይ ትዳር ጓደኛዋ በሞት የተለየባት፣ ሶስተኛው ደግሞ በፍቺ የተለያዩ እና በፍጹም የማይረዳት፣ አራተኛውና ትልቁ ደግሞ ሌላው መስፈርታችን ሴቷ በእድሜ ትልቅ ልትሆን ትችላለች ወይም ወጣት ልትሆን ትችላለች ግን ምንም በቂ ገንዘብ ሳይኖራት የራሷ ልጆች እያሏት ሌላ የሙት ልጅ የህቷን ልጅ የልጅ ልጇን የምታሳድግ እናትም የዚህ ፕሮግራም ተጠቃሚ ነው። ያንን መስፈርት ለቄርቆስ ክፍለ ከተማ ላይ ነው ብዙ እኔን የሰራ ነው። ለዛ ሴቶችና ህፃናትን ልካለን እነሱ መልምለው ይልኩልናል። ከላኩልን በኋላም እኛ
በቃል ለመጠየቅና ቤታቸውም ሄዶ በማየት ለማጣራት እንሞክራለን 99% ትክክል ነው ያው የተቸገሩ ሰዎች ናቸው የሚመጡት እነዛ እንግዲህ በየደረጃው በጣም ውጤታማ ሆነውልናል ሁሉንም አይደለም ያው እንደ ትምህርት ቤት ነው አንደኛ የሚወጣው ሁለተኛ እና መጨረሻ የሚወጣም አለ አድማጭ እንዳለ እየተነገረ ነው ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ማንን መልከት ነው ፍሬው ይባላልው ከመሰረት በጎ አድራጎት አባል ተደጋፊ ነኝ እሺ ፍሬው ሰላም ነው እንዴት ነሽ አለን እግዚአብሔር ይመስገን ዛሬ መሲን እዚህ ስቱዲዮ ጋብዘናታልና አድማጮቻችንም እሷም በቻልኩት አቅም እየሰራሁ ነው ትላለች አድማጮች ደግሞ አረ የለም ከምችለው አቅም በላይ ለብዙዎች እናት ሆና እየደገፈች የበኩሏን አስተዋጽኦ ያበረከተች ትገኛለች ያሏት ነው የሚገኙት አንቺ ደግሞ በሷ ድርጅትም አባል ከሆንሽና ምትሰሪ ከሆነ እስቲ መሰረትን ለአድማጮቻችን አስተዋውቂልን ግለጭልን ጥያቄ መጠየቅ ትቻለሽ በዛ አጋጣሚ አመሰግናለሁ እኔ የመሰረት በጎ አድራጎት አባል ስለህ ያው የልጆች እናት ተደጋፊ ነኝ ተደጋፊ አይደለም እኛ ምን ባለውና ስማችን አባላት ምን ባለው እንደ አባል መንከፍለው 10 ብር ስላለና እኔ ሁለት ልጆች አሉኝ በመሰረት በጎ አድራጎት የሚደገፉ ሁለቱንም ልጆቼን የመስደግፍልኝ እሷ ናት ሁለቱም ልጆቼን የትምህርት ቤት ክፍያ ይከፈልላቸዋል ቀደም ሲል በነበረው አካሄድ አሁን ግን ያው ክፍያ መንግስት አቁሙ በማለት ዩኒፎርም ይስተፋላቸዋል ከዛውኛ መሲኒ የምንገልጽበት ቃላት እንደዚህ ማለት በማውራት ወይም አይደለም አንተ ነተከኔ ቤት ውስጥ ያለውን ችግሮች ያስቋቸውን ሰዎች ስታይና የኔ ለውጥ ስታይ ነው መግለጽ የምችለው እንደዚህ በአፌ በመናገር ብቻ ማብራራት አልችልም እና መሲለኛ እናታችን እህታችን ታላቃችን ብዙ ነገራችን መካሪያችን ሲቀጥል ደግሞ ዘመሰረት በጎ አድራጎት የምናገኘው ነገር ገንዘቡ ሳይሆን ትልቁ ነገር የምትማረው ትምህርት ለልጆች የምትሰጠውን ትኩረት እኔ ተስፋ የቆረጥኩበት ወቅት ላይ ነበር መሲን ያገኘኋትና ተስፋ እንዳልቆርጥ እንድቀየር እንድሰራ የተለያዩ ስልጠናዎችን በልጆቼ ዙሪያ ስልጠና በራሴ በንግድ ዙሪያ ስልጠና አድርጌ የተለያዩ ስልጠናዎችን አግኝቼ ተቀይሬ አሁን ልጆቼን የማስተምር ትልቋ ልጄ ኮሌጅ ተማሪ ትንሿ ልጄ የ9ኛ ክፍል ተማሪዎች ናቸው እንደዚህ በቃላት አውርቼ አልችልምና ከፍሬት ጋር ያለን ስልክ ግንኙነት የተቋረጠ ይመስላል ደግመን ለማግኘት ጥረት እናደርጋለን ሌላ አድማጭ እንዳለ እየተነገረ ነው ሄሎ ጤና ይስጥልን ሄሎ አቤት ማህሌት እባላለሁ አዲስ አበባ እሺ ማህሌት ያው የድርጅቱ አባል ነኝ አባል ማለት ተረጂ ሆኜ ግን ያው እኛ አባል ነን ነው የምንለው መሰረት በጎ አድራጎት ድርጅት በጣም ብዙ ነገር ነው የሚሰራው ማለት የመጀመሪያው ስራው ግንባታው የመሰረት በጎ አድራጎት ድርጅት አይምሮ ላይ ነው ሁላችን የሚሰራው አይምሮአችን ላይ ነው ምክንያቱም እዛ ቦታ ስሜት ተስፋ ቆርጠን ራሳችንን ጥለን ተቦታቅን ኑሮ ተጨምሮብን የልጆች ችግር ተጨምሮብን ነው የምንሄደው አንዳንዴ እዛ ጋር በሰዓቱ ብታዩ በጣም ብዙ የሚሳዙ ነገሮች አሉ ግን ከዛ በኋላ መሰረት ቁጥ ብላ ጊዜ ሰጥታ እኛን አማክረን አዋርታን ምናምን እኛን አይምሮአችንን ትቀይርልናለች ከዛ በኋላ ደግሞ የሚያስፈልጉት ነገሮች ይሟሉልናል በጣም ብዙ ስራ ነው ከአብዛኞቹ ድርጅቶች በጣም ብዙ ስራ ነው የሚሰራው መናገር ይከብዳል አንዳንዴ ልጆቻችን አምሮባቸው እንዲወጡ ምናምን ድጋፍ ይደረግላቸዋል ሕክምና አለን አናስብም ያን አንድ ልጅ ሲታመም ያለው ወጪ ይታወቃል እኛም ከተታመምን ስራ ትተን ቤት እንውላለን ከትንና በላው እናጣለን ያ ነገር ተቀርፎልን ሕክምና ሄደን መድኃኒቶቻቸውን ተሽሎን ቶሎ ወደ ህይወታችን እንገባለን እና ያው እንግዲህ ነገር ሆንኩኝ መሰለኝ ይቅርታ ብዙ ነገር ነው የሚሰራው በአሁን ሰዓት ላይ ደግሞ ትንሽ አሳሳቢ ደረጃ ላይ ደርሷል በዚህ አጋጣሚ ለህዝቡ ለሚሰማ ሁሉ አቅም ላለው በማንኛውም ነገር ሰው ለመርዳት ሰው መሆን በቂ ነው እኛ ቤት ውስጥ ልጆች ይዘን ቤት ውስጥ ልንውል አንችልም የምንሰራው የዕለት ተዕለት ስራ ነው ዛሬ የምናገኘው ለዛሬ ብቻ ነው ለእኛ ቤት ውስጥ መዋል በጣም ከባድ ነው ከሚገባው በላይና የእኛን ድምፅ የሚሰሙ ሁሉ በሽተኛ ያዘ ሰው አለ ልጅ ሆኖ የታመመበት አለ ምግብ የሚጠይቅ ስለ ኮሮና በሽታ ብንነግረው እንኳን የማይሰማን ልጅ አለ ዳቦ ብሎ ማልቀስ ከጀመረ ድምፁን የማያቆም ልጅ አለንና ይሄንን የሚሰማ ኢትዮጵያ ተጠቅላላ የምጠይቀው ነገር በመሰረት በጎ አድራጎት ድርጅት ሁላችንንም መርዳት ይችላል እርዱን በቻላችሁ መጠን ራብና በሽታ ከባድ ነገር ነው እና ለኛ እርዱን እላለሁ መሰረትን በጣም የምንወዳት እናታችን ናት ትኑርልን ክፋይ ካብን
ከዚህ መከራ ይሰውርልን እሷን እንላለን። እሷን ኮሊነካብን እኛ አልፈን እሷ ትቆይልን ቢያንስ ለልጆቻችን ለቀጣዩ ትውልድ ትጠቅመናለች እላለሁ። በጣም አመሰግናለሁ ሁሉ ስለተሰጠኝ። ሌላ ደግሞ እኔ በሲንጀር የተማርኩኝ ልጅ ነኝ። ከአምስቱ መሀል አንዷ ነኝ። በአሁን ሰዓት ከቅርብ ጊዜ በኋላ እንመረቃለን በዲዛይነር እና ጨርቅ ሊያቀብለን የሚችል ሰው ካለ ለድርጅታችን አባልና እንደዚሁም ለሌሎች ሰዎች ገንዘብ አውጥተው መግዛት ለማይችሉ ሰዎች ሰርተን ማስፈከር ስለምንፈልግ ሲንጀሮ አለን፣ ሙያው አለን፣ ግን አቅም የለንም፣ ገንዘብ የለንም። ጨርቅ የሚያቀብለን ሰው ካገኘን ይህንን ሰርተን ለህዝቡ ለአባላቱም በአጠቃላይ በሰፈራችን አቅም ለሌላቸው ሁሉ ለማደል ስለምፈልግ ይህንንም ነገር እንዲተባበሩን እጠይቃለሁ። መሰረት በቻለችው አቅም ለእናንተና እናንተን ለመሰሉ ድጋፍ ለሚያስፈልጋቸው ሰዎች እየረዳች ያገዘች ስልጠናም እየሰጠች በስልጠናው እንዲሁ ተለውጣችሁም ሌሎችን ለመደገፍ እናንተ የበኩላችሁን አስተዋጽኦ ለማድረግ እየተዘጋጃችሁ ነው የምትገኙትና እንደው ምንድነው ከመሰረት የተማርሽው አንቺ? ከመሰረት የምትማረው ነገር የመጀመሪያ መስጠት ነው። ማለት ደግሞ ሰው መስጠት ስትለው የሚያስበው ከገንዘብ ወይንም ደግሞ የተረፈው ነገር ከመስጠት ነው። መሰረት ግን የምታስበው ያለን ነገር ምናልባት እኛ የምንወደውን ነገር ግን ሌሎች ሲወዱት መስጠትን ነው የምታስተምረን። ፍቅርን መስጠትን፣ ጊዜን መስጠትን። አንዳንድ ሰው ጊዜ ምንድነው ጊዜ ሊል ይችላል። ግን ለአንዲት ምስኪን ሴት ቁጭ ብላ ጊዜን ሰጥተህ ማዳመጥ በራሱ ትልቅ ዋጋ አለው። ጎረቤት ውስጥ ሰፈር ውስጥ ጎረቤት ከባሏ ተጣልታ ተጨንቃ አንተ ጊዜ ሰጥተህ ስታዋራት ምናልባት ማታ ባሏ እንኳን ሲመጣ ያንን ጸብ ልትረሳው ትችላለች። ብሶቷን ታወጣለች። ጊዜ መስጠት ማለት ይሄ ነው እና የምንወደውን ነገር መስጠት ነው የምታስተምረን። ብዙ ጊዜ ካየክ እኛ ሀገር የሆነ ሙያ ኖሮ ያችን ሙያ አናሳይም። ሰርተን እንኳን ደብቀን ነው የምንሰራው። ግን ያንን ሰርተን ከሰጠነው ይልቅ እንዴት እንደሚሰራ ብናሳየው ነው ትልቁ ነገር ለዛ ሰው በህይወት ትልቅ ነገር ያለው እና መሲ የምንወደውን ነገር ከመስጠት ስለምታስተምረን። በነገራችን ላይ አሁን ኮሮና ቫይረስ ስለመጣ አሁን ጨርቁን ስለመስራት አሰብን እንጂ የመጀመሪያው እቅድ የነበረው ቅድም የሆነ አድማጭ ገብቶ ነበረ ገጠሩ ላይ ስላለ ሴት ምናምን እና እሱ ነበርኛ ፕሮግራማችን በየገጠሩ ሴቶች ወደዚህ ከሚመጡ ቢያንስ የተወሰኑ አንድ አካባቢ ላይ አንድ አይነት ስራ ከሚሰራ ለምሳሌ ጠጡ ላይ ከሆነ ሁሉም ሰው ቡና ጠጡ ላይ ከሚሰማራ ከነዛ መሀል የሆኑ ሰዎች ደግሞ ልብስ ቤት ላይ ሲሰማሩ የራሱ አስተዋጽኦ ይኖራል በሚል በየገጠሩ ሄደን ለማስተማር የራሴን የሆነ ነገር አዘጋጅቼ እሷ ጋር አስገብቼ ነበረና ያን ይህንን ነገር በገንዘብ ድጋፍ የሚያደርግልን ካገኘን ያለኝ ሙያ በሙሉ ከጊዜ ጋር ለመስጠት ዝግጁ ነው። መሲ የተማርኩት ይሄ ነው። አመሰግናለሁ። መሲ ሁላችንም እንወዳለን። አመሰግናለሁ። ወጣችሁ እናመሰግናለን። ማይ እንግዲህ ጥሩ አድርጋ ነው የገለጸችው በጣም ደስ በሚል ቃላት ማለት ነው። እባክህ አንድ አድማጭ እየተባልኩ ነው። ለውጠና ይስጥልን። ሰላም እንዴት ነው? ሰላም ነን። ማንን በልቂት ነው? ሰላም ነው መናገር ሳይሆን የልጅቷን ንግግር በማድመጥ እኮ በቃ ሀሳብ የተሰረጠና በጣም የመሰረቱን መልካምነት ለመግለጽ ምንም እኔ በምፈልገው መንገድ ልጅቷ ስለገለጸች ብዙ ማውራት አልፈልግም። ዳይት ነኝ። ያው ከአዳማ ነው የምደውለው። በጣም በሚዲያዎች ነው ስራዎቿን በብዛት የምከታተለው። በአካል እንኳን አላውቃትም፣ ግን ስለሷ መልካምነት ብዙዎቹ በአካል የሚያውቋት ሰዎች ከሚያወሩት ነገር ተነስቼ ነው ለመደወል የተነሳሳሁትና እባካችሁ በዚህ አጋጣሚ እድሉን ስላገኘው በጣም እንድታመሰግኑልኝ ከመፈለግ አንጻር ነው የደወልኩት። አመሰግናለሁ። ያሰብኩትን በሙሉ ሌሎች ሰዎች ስለተነገረ ማለት ነው። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። እንግዲህ በርከት ያሉ አድማጮች በተለያየ የመገናኛ መንገዶች በስልክ እየደወሉ ሀሳቦቻቸውን እየገለጹልን ነው። በማህበራዊ ትስስር ገጻችን ዱንያ እንዲሁ የኔ ነውና ፋሲል ረጅም እድሜ ከጤና ጋር እንመኝልሻለን በልልኝ ብለዋል። ያው አድርሻለሁ። በተከታይነት እንዳው ቴክኒሻናችን አንድ ሙዚቃ ቢጋብዘን ደስ ይለኛል። ይሄንን ሐሳብም ስለሚያጠናክርልን ሂሩት በቀለ የቱ ነው ደስታ እያለች የምትጫወተው ወይም ደግሞ የምታንቆራቁረው አንድ ስራ አላት። ስለዚህ ቴክኒሻናችን የቱ ነው ደስታ የሚለውን ሙዚቃ የሂሩት በቀለን ማለት ነው ለአድማጮቻችን ጋብዞልን ጥቂት ደቂቃም ስለሆነ ዳግም የምንመለስ ይሆናል። በያላችሁበት አብራችሁን ቆዩ። መብላት ነው መጠጣት
ቀላል አጋጣሚም ሆነ በስራ ችሎታ ገንዘብ አከማችተን ብንባልም ጌታ የሌለው ሳናይ ካለው ጋር ውለን እናወራ ይሆናል ብለን ተደሰትን መብላት ነው መጠጣት ወይስ አካታ በልብስ መዋቢያው የትኛው ነው ደስታ ለራስ መደሰት ነው ገንዘብ ማከማቸት ለሐሰት መኖር ነው በሕይወት መጫወት ድምጻዊት ሂሩት በቀለን ከልብ እናመሰግናለን። ያው ኪነ ጥበቡም በሙዚቃው ያዝናና መልእክት ማስተላለፍ አንደኛው ዓላማ ነውና ገንዘብ ሀብት ብቻውን ደስታ አይሰጥም ተካፍሎ ተዛዝኖ ተጋግዞ መብላትን የመሰለ ነገር የለም የሚል ጠቅለል ያለ መልእክት ያዘለ ሙዚቃ ጋብዘናችሁ ዳግም ተገናኝተናል። የሬዲዮ እንግዳ ፕሮግራማችን እንደቀጠለ ነው። የዛሬ የሬዲዮ እንግዳ ፕሮግራም ተጋባዣችን የመሰረት በጎ አድራጎት መስራችና ዳይሬክተር ወይዘሮ መሰረት ነች። እሷ ያላትን የህይወት ልምድ ተሞክሮች እና ስራዎቿን እያነሳሳን እናንተ አድማጮቻችንን በቀጥታ የስልክ መስመራችን እየገባችሁ የእናንተን ሐሳብ እየተቀበልን ቆይታ እያደረግን እንገኛለንና እስቲ ወደ ግል ህይወትሽ መለስ ላድርግሽ። ከድርጅቱ ጋር የተያዙ በርከት ያሉ ጉዳዮችን አነሳሳንና እንደው መሰረት የልጅነት ህይወቷ ትውስቷ ምን ይመስላል የሚለውን አድማጮቻችን አጠራርገሽ። እንደ ማንኛውም አዲስ አበባ እንዳደገ ሰው ነው ያደግኩት። ሰፈሬ አዲስ ከተማ አብነት አካባቢ ቀበሌ 26 ነው ያደግነው። ገሊላ ብርሃነ ህይወት ተስፋ ኮኮብ ዊንጌት ተምሬያለሁ። እንዳልኩ በጣም በልጅነቴ 10ኛ ክፍል ሆኜ ነው ባል ያገባሁት። ያ ደግሞ የሆነው አባቴ በመታሰሩ ምክንያት ነበር። ልክ ቅድም እንዳልኩ ህይወት ላይ አንዳንድ ጊዜ ልጁን የምትወስነው ውሳኔ ያለ እና ብዙ ጊዜ ውሳኔያችን ለወሰነው ሰው ብቻ ነው ትክክልነቱ የምታውቀው እንጂ ለሌላ ሰው የማይገቡ ውሳኔዎች ተወስናለና እናቴ በጣም እንደተቸገረች ሳይ ነበር እና ማግባት አለብኝ ብዬ ያገባሁት። ግን ከዛ ካገባው በኋላ ለካ አግብቶ ልጅ ወልዶ መማር በጣም ከባድ ነው። ከልጅ ጋር እማር ነበር። ወጣትነቴ ሳላስበው ነው ያለፈውና የወጣትነትን ብለው ብዙ ትውስታና ጊዜ የለኝም። ወጣት ነኝ፣ ባለትዳር ነኝ፣ የልጅ እናት ነኝ። ስለዚህ እንደዚህ አይነት ነገር ነበር። ሌላው ደግሞ ምንድነው የልጅነት ትውስታዎቼ ድሮም ቢሆን አንድ ነገር ይስበኝ ነበር። ምንድነው ጓደኞቼም ቢሆኑ ወይም ማቀው ሰው ሲቸገር ደስ አይለኝ። ሲቸገር እኔ ካለኝ እኔ ከሌለኝ ደግሞ እቤት ውስጥ መጀመሪያ ስገባ ከምግብ በፊት አለቅሳለሁ። እናቴ ማን ሞተ ምናምን ብላ ጠይቀኝ አታውቅም። ምንድነው ደግሞ ማን ተቸገረ ነው ምናምን በቃ ምንድነው ተብሎ ይሰጠኛል። እንዲሰጠኝ የምፈልገው ነገርና ከዛ የሰጠችኝን እናቴ አድርሼ ለምፈልገው ሰው ከመጣው በኋላ ነውና ይሄ እንግዲህ ከራሴ ጋር የተወለደ ነገር ይመስለኝ። ስራም ደግሞ ከያስኩ በኋላ የስራ ስሰራ የነበረ የኢትዮጵያ ቀይ መስቀል ማህበር ነው። ሁሌ ስለ ጥሩ ነገር ነው እዛ ስሰማ የምትኖረውና ብር እድገት ወይም ሌላ ነገር ሳገኝ ሳይሆን ደስ የሚለኝ ለሆነ ሰው 20 ብር ይሁን 50 ብር ስሰጥ ነው። በሆነ ችግር ነግሮኝ ግን ኑሮ ኢንተርፎኝ ስሰጥ ወይም ደግሞ ካለች ነገር ሳካፍል ነው ደስ የሚለኝ። ይሄን ይመስላል እና የወጣትነት የሚባል አንድ ሰፊ የራሴ የሆነ ጊዜ አልነበረኝ። በዚህ ነው ያለፈው እና አሁን ወጣቶች ጋር ማዋል የጀመርኩት በመሰረት በጎ አድራጎት ድርጅት ነው። በየአመቱ ከመቶ ያላነሱ ወጣቶችን በበጎ ፈቃድ አገልግሎት እናሳትፋለን። ሳያቸው ደስ ይሉኛል። ማለት ወጣትነት ምን ማለት እንደሆነ ታይባቸዋለህ። በጣም
ኃይል አላቸው መስራት ይፈልጋሉ ሐሳብ ያመነጫሉ ያጠፋሉ አለ አይደል ደስ የሚል ህይወት ነውና እሱን በማየቴ አንድ ምድለኛ ነኝ የመሰረት በጎ አድራጎት ድርጅት ለወጣቶች በሩ ክፍት ነው ሁለት ፕሮግራሞች አሉን ቀደም አንዱን ጠቅሻለሁ አንድ ሽግላንድ ልጅ ፕሮግራም ነው ሌላው ደግሞ የክረምት ትምህርት ነው ከጠበንጃይሽ ትምህርት ቤት ጋር በመነጋገር ግቢያቸውን በሙሉ ሰጥተውን እስካሁን ድረስ በየአመቱ ልጆች እናስተምራለን እዛ ላይም ልጆች በጣም ኃላፊነታቸውን ሲወጡና አቅማቸውን ሲጠቀሙ የማየት እድል አግኝቻለሁ በጣም ደስተኛ ነኝ ሌላ ቀደም ከነገርኩ አንድ ፕሮግራም ውጪ የረሳውት ኢሳብ ስሪ የሚባል ፕሮግራም እየተገበርን ነው ያ ደግሞ አገልግሎት ሰጭና ተቀባዩን ማቀራረብ ነው የትምህርትና ጤና ላይ ነው የመሰረት በጎ አድራጎት ድርጅት የሚሰራው አራዳ ላይ ሁለት ወረዳዎች ላይ ይሰራል ወረዳ 1 እና ወረዳ 9 ቦሌ ላይ ደግሞ ወረዳ 11 ላይ ይሰራል አገልግሎት ሰጩ ከአገልግሎት ተጠቃሚው የሚጠይቀው ነገር ምን ያህል እና እንዴት ነው አገልግሎት ሰጪውስ ለአገልግሎት ተቀባዩ ምንድነው የሚሰጠው የሚለው ነው ይሄ እንግዲህ ማኔጅመንት ኤጀንሲ በዩካ በኩል ነው ይሄንን ስራ የምንሰራው ምንድነው የዛ ፕሮግራም ጥቅሙ ህብረተሰቡ መንግስት የሚሰጠውን አገልግሎት የማወቅ የመጠየቅ ሳይንስ ደግሞ የመሙላት ኃላፊነት ይሰጣልና አገልግሎታችን በደንብ በተገቢ መንገድ ለህብረተሰቡ እንዲደርስ የሚያደርግ ትልቅ ስራ እየሰራን ነው እሱን ቀደም አልጠቀስኩልህም ስለ ልጅነት ተጠይቄ ወደ ስራ ገባል እና ይሄንን ነው የሚመስለው ብዙም ምነግር ነገር ስለሌለ ነው በኃላፊነት ውስጥ ነው ያደኩት 5ኛ ክፍል ሆኜ ነው አባቴ ታሰረው 9ኛ ክፍል ሆኜ ባላገባው ከ5 እስከ 9 ያለውን ግን በጣም በሰቀቀን ነበር የኖርኩት ምክንያቱም በየቀኑ አባቴ ሊረሸን ይችላል የሚል ወሬ ያለ እናለቅሳለን እናቴ ታለቅሳለች እናቴ ነፍሰ ጡር ነበረች ወለደች ምናምንና ያለውን ነገር ከድሜ በላይ በጣም እጨነቅበት ነበርና ለማገዝ ነበር የምፈልገው ያንን ቤተሰብ ያንን ለማድረግ ባላገባው እንዳልኩ ባልባገባውና በወለድኩ በ40 ቀን ደግሞ ባሌም ታሰረ በዛን ጊዜና ትንሽ ጥሩ ያልሆኑ አጋጣሚዎች ናቸው እንግዲህ አሁን ጥሩ የሆነ ስራ እንድሰራ የገፋፉኝ ቤት ውስጥ የመጀመሪያ ልጅ ነሽ ወይስ ኃላፊነቱ የመጀመሪያ ልጅ ስለሆንኩ ነው የመጀመሪያ ለእናቴ 3ኛ ነኝ ግን ቤት ውስጥ ሁለቱ ልጆች አያታቸው ጋር ስለሚያድጉ እኔ የመጀመሪያ እሱ ብቻ ሳይሆን አንዳንድ ሰው በሰፊው የማየት እንትናለውና እያንዳንዱን ነገር በጥንቃቄና በጭንቀት ነው መከታተላት የነበረውና እሱ ነው እንግዲህ የዚህ ስራ ውልደት እና እናትና አባቴን ደግሞ ጥሩ እናትና አባት ናቸው አባቴ ስለ እምነት ስለ ታማኝነት በጣም የሚሰብክ የፖሊስ የወንጀል ምርመራ ኃላፊ ነበረ ስልጣን ላይ ነበረ ጉቦ ቦልቶ ወይም ሌላ ነገር አድርጎ በጣም ሀብታም ሆነ የሚችል ግን ያልሆነና በጣም ባይምሮ የሚኖር የሚጽፍ የሚያነብ በጣም ሰው ነው እናቴ ደግሞ ስለ ደግነት በየቀኑ የምታስተምር ምን ትለናለች ሁሌ ማስተውሰው ነገር ማድረግ በመችልበት ቀን ካላረክ ማድረግ በማችልበት ቀን ማድረግ ስትፈልግ ይቆጫሃል አይነት ነገር የምትለው ነገር ነበረ ሁለቱም አሁን በህይወት ይሉ እዚሁ ስራ ላይ ያለው ነው ያጣኋቸው ግን ትንሽ ስላዩ ደስ ይለኛል እና ጥሩ ነገሬ በሙሉ የነሱ ማስተዋሻ እንዲሆንልኝ ነው ሁሉ ቀን የምፈልገው ይሄን ይመስላል መልካም እንግዲህ እነሱ በጥሩ መንገድ አሳደጉሽ ጥሩን መንገድ መረጥሽ በጥሩ መንገድም ይሄት ነው ብለን እናስባለንና አሁን ልጆች አሉ ትዳር አለ ከዛ ደግሞ በተመሳሳይ መንገድ የምታግጃቸው ሰዎች ላንቺ ልጆች ናቸው ለነሱ ጊዜ መስጠት አለብሽ ቤት ውስጥ ደግሞ ኃላፊነት አለ ከዛም ባሻገር የተቸገሩ ሰዎችን ስታይ ይሄ በቃ ይሆኑ ይሄን ባደርግ ያንሰ ይሆኑ የሚል ነገር አለ እነዚህን ሁሉ አጣጥሞ መሄድ ያለው ፈተና ምንድነው ቤተሰባዊ ህይወትና ስራ በተለይ ይሄ ስራ አይደለም ኃላፊነት ነው እንዳልኩ አንድ ሰው በተፈጥሮ ከኃላፊነት ጋር ነው የሚፈጠረው ወንዶች እና ሴቶች ትዳር ሲይዙ በተለይ እናት ስትሆን አንድ እናት ከወለደች እስከምትሞት ድረስ በኃላፊነት ክብ ውስጥ ነው ያለችው መቼም አያቆም እሷ መሞት አለባት ኃላፊነቷን ለመጨረስ እንደዚህ አይነት ተጨማሪ በጣም የብዙ ቤተሰቦችም በአንተ እጅ ላይ ሲሆን የብዙ ነገር ትልቅ ኃላፊነት ነውና አንድ ሰው ለመቻል አቅሙ ከባድ ነው ግን ይሄን ስራ ስትሰራ በታምንም ባታምንም የእግዚአብሔር ኃይል አብሮህ ይኖራልና ኃይልና ጉልበት ይሰጣል ሌላው ደግሞ ልጆቼ ሲናፍቁኝ እኔን ሲናፍቁ ለልጆቼ ማድረግ የማልችለው ነገር ሳደርግ አንድ ባለ ትዳር ሴት ለትዳር የሚሆነው ነገር ሳላረግ ትንሽ ቅር ይለኛል ግን እነዚህን ህመሞቼን እንደ ስራ ነው የሚያያቸው ክፍተቶቼን እንደ ኃላፊነት ጆብ ዲስክሪፕሽን ላይ ቢኖር ብለህ የምታስበው አይነት ነገር
እና አሉ ችግሮቹን ብዙ ጊዜ የሚፈታቸው በእግዚአብሔር ድጋፍ ነው። ለምሳሌ ቤቴ ውስጥ በጣም ሁሉ ቀን ማመሰግናት ትልቅ የቤቴ ማናጀር አለች። ሰራተኛ ልላት አልችልም፣ እናቴ ነች። ልጆቼም ቤቴን ጓዳዬን በደንብ አድርጋ ማኔጅ ታደርግልኛለች። ባለቤቴ በደንብ ይገባዋል። ምክንያቱም ከተጋባን ቀን ጀምሮ ሁሉ ቀን የነበረው ትግል እኔ እንዳባካኝ ነው የምቆጠረው። ምክንያቱም ለሰው መስጠት በጣም ስለምወድ ያ ነገር ግን ምንም ነገር በህይወታችን መጥፎ ነገር እንዳልፈጠረ ተገንዝቦ ሊረዳኝ የቆመበት ጊዜ ነው። ሌሎችም እንግዲህ የኔ የምላቸው ሰዎች እየረዱኝ ነው። ግን ያንን ለማምጣት ከፍተኛ መስዋዕትነት ከፍያለሁ። ምክንያቱም ሰዎች አንድ ሐሳብህን የሚያጸድቁልህ ውጤት ማምጣት ሲጀምር ነው። ከዛ በፊት ያሉ በጣም ብዙ ቻሌንጆችን ታልፈዋል። የምታልፈው ሁሉ ቀን ለዓላማ ሰፊ ተከሻና ጽኑ ልብ ሲኖርህ ነው። ያንን እግዚአብሔር ስለሰጠኝ እንግዲህ እግዚአብሔርን አመሰግናለሁ። መልካም፣ በጣም ደስ የሚል ነው። ለመሲ እንግዲህ ህፃናትን ሴቶችን መደገፍ ብቻ አይደለም ከዛም ባሻገር በተለያዩ የመሰረተ ልማት የጤና ላይ ከፍተኛ ድጋፍ ታደርጋለች የሚል ነገር ሰምቻለሁ። ስለዚህም ጥቂት እንበል። አዎ እንግዲህ ጤና ላይ ቀደም ልክ ሲባል ምንድነው መሰለ እንደዚህ አይነት ፕሮግራም ላይ ምስጋና ለማቅረብ ብዙ ምዘላቸው ነገር አሉ። ትልቅ ስራ ሲሰራ በጣም ብዙ ሰው ደግፈዋል ማለት ነው። ምንም እንትን የለው እና ጤና ላይ ሪዲም ዘ ጄነሬሽን የሚባል አንድ ፓርትነር ኦርጋናይዜሽን አለን። እዚሁ የኛ አይነት ሎካል ድርጅት ነው። በጣም በትልቅ ልግስና የጤና ፕሮግራሙን አጋርቶናል። በየቀኑ 10 ህፃናትና ሴቶችን መላክ እንችላለን። አንዳንዴ ከኛ ተደጋፊዎች አልፎ ለአካባቢው ማህበረሰብ ሁሉ ተስፋ ሆነናል። ያ ድርጅት ለዓለም የሚባል ከፍተኛ ክሊኒክ ነው ውለታው። እዛ ሁሉንም ህክምናዎች ላቦራቶሪ ቢያስፈልግ ኤክስሬይ ራጅ ቢያስፈልግ ይሰጣል። ከዛ ውጪ ትልቁ ችግር መድኃኒት ነው። መድኃኒትም አቅርቦት አብሮ ያደርጋል። 100% የህክምና ፕሮግራማችን በዚህ ይሄዳል። ከዛ ውጪ ግን በየአመቱ አንዴ ሜዲካል ካምፔን እናረጋለን። ከፕሮፌሽናል ሐኪሞች ጋር በነፃ እንዲደግፉ እናረጋለን። ከዛ ተጨማሪ ኪቶች እንዲኖሩ እናረጋለን። ለምሳሌ የፓራሳይት መድኃኒት፣ የሆድ ትላትሎች ማስወገጃ፣ መልቲቪት፣ ቫዝሊን፣ የጥርስ ሳሙና፣ ብሩሽና የነዚህ ትምህርቶችም እሱም አመታዊ ነገሮቻችን ናቸው። የውሃ ስራን በሲኤስኤስፒ ፕሮግራም እና ከማስሚዶ ጋር ጉልሌ ክፍለ ከተማ የምንጭ ውሃ አጎልብተናል። እንዳልኩ ኮንሶ ላይ ትልቅ ልማት እያደረግን ነው። የአካባቢ የአየር ጥበቃን በመስራት የውሃ ማቆር ስራ፣ የንብ ማርባት ስራ፣ እንደገና የተጋለጠ መሬትን በጫካ የመሸፈን ስራ፣ የችግኝ ማፍላት ስራና የገበሬዎች ማህበር ማጠናከር። ለምሳሌ ምርጥ ዘሮችን መሞከር፣ ሌሎችንም ማድረግ፣ ለነሱ የሚያስፈልጉ አንዳንድ ግብአቶችን መደገፍም በመስራት ላይ ነን። ከዛ ውጪ ግን መሰረታዊ በጎ አድራጎት ድርጅት ደጋፊዎች አባላት የምትደግፉን ወዴት እየሄደ ነው ካላችሁ እስካሁን የምንሰራው ስራ የሴቶችን ህይወት እና የህፃናቶችን ህይወት ስንደግፍ ኮሚኒቲ ቤዝድ አፕሮች ወይም ደግሞ ባሉበት የመደገፍ ፕሮግራም ላይ ነበር የተሰማራ ነው። ከጎዳና እናነሳም ነበር። ሰዎች ወደ ጎዳና እንዳይወጡ በችግራቸው አስከፊነት የመከላከል ስራ ነበር የምንሰራው። አሁን ግን ከሰራተኛና ማህበራዊ ጋር ውለታ ለመዋዋል ቅድመ ዝግጅቱን ጨርሰናል። አቃቂ ቃሊቲ ክፍለ ከተማ ላይ 172 እናቶችን ከነልጆቻቸው አንስቶ እንደገና የማስገገም ስራ አገግመው ተምረው ሰልጥነው በየሚፈልጉት ሙያ በ2 አመት የጊዜ ገደብ ራሳቸውን እንዲችሉ ለማድረግ ቅድመ ዝግጅት ነውና ይሄ ትልቁ ኃላፊነት ነው። መቼስ ድህነት ወይም የገንዘብ ማጣት ችግር በየደረጃው ይገለጻል። ግን አንድ ሰው መጠለያ ከሌለው ደግሞ እጅግ በጣም ነው የሚያሳዝነው። ምክንያቱም መጠለያ ያለው ሰው ሲርበው ቤቱን ዘግቶ ስቅስቅ ብሎ የሚያለቅስበት አንድ መሸሸግ ያለው የሚጸልይበት ቦታ አለው። ሲያገኝ ደግሞ ቆጥቦ የሚያስቀምጥበት ቦታ አለው። ሜዳ ላይ ያለ ሰው ግን በተለይ አሁን ቀደም ብዙ ጥያቄዎቻችን ሲጠይቁ የነበረው አሳሳቢው ነገር የሚያምህ ነገር እነዚህ ሰዎች አይደሉም። እነሱ መያዝ ብቻ አይደለም ለኛም ያስተላልፋሉ። ምንድነው ምናረግላቸው? እንደነዚህ አይነት ነገሮችን እንግዲህ መንግስትም ትልቅ ትኩረት ሰጥቶት በተለይ የአዲስ አበባን መስተዳደር በጣም ማመሰግነው ነገር እጅግ ትልልቅ ስራዎች ሰርቷል። በተለይ በዚህ ስራ ውስጥ ካለና ልብህ የዚህ ፍላጎት ባለቤት ከሆነ ምትደሰትበት። አሁን እኔ 600,000 ተማሪዎች ዩኒፎርም እና ደብተር ይሰጣቸዋል ሲባል መጀመሪያ ተረት ነው መሰለኝ። የእውነቱን ልንገር ተሰጥቷቸው አየሁ። ማየት ብቻ አይደለም
ለአንድ ልጅ ፕሮግራማችን የኛ ተደጋፊ አባል ህፃናት ልጆች የተረፋቸውን አንዳንድ ፓክ ደብተር ለኛ ሰጥተውናል እንግዲህ ይሄ ትልቅ ድል ነው ሌላስ 300,000 እናቶች ለልጆቻቸው ምሳቃ ይስሩ ለልጅ ምሳቃ ማሰር ከባዱ ትልቁ የእናት ችግር ነውና ያንን ያረጋው የአዲስ አበባ ከተማ መስተዳደር ነው እኔ በጣም እጅግ አድርጌ ለማሰግነው ፈልጋለሁ ይሄንንም የጎዳና ላይ ህፃናትን የጎዳና ላይ ልጆችን የጎዳና ላይ አይደሉም የኛ ልጆች ናቸው በተለያየ ችግር ከብታችን ስር እየወጡ ይሄዱ ናቸው ያንን ነገር ለመቅረፍም ትልቁን ስራ እየሰራ ነው እሱን እንግዲህ እኛም እንደ ትንሽ አጋዝ ድርጅት ለማገዝ የበኩላችንን ወስነን እየተንቀሳቀስን ነው መልካም አንድ ሙዚቃ እንጋብዝ ለፋታ እንዲሆንን ቴክኒሻናችን ስለመተባበር ስለመተጋገዝ አንድ ያዘጋጀናት ሙዚቃ አለች እሷን አድምጠን ዳግም የምንገናኝ ይሆናል አብራችሁን ቆዩ መተባበር ይኖር ንቀት ባለቤት ህብረት በሰው ልጆች ዳብሪ ፋፋ መተባበር ይኖር ንቀት ባለቤት ህብረት በሰው ልጆች ዳብሪ ፋፋ ፍቅር ስምምነት ከቶም ባለሚንገስ የሰላም ምሰሶን በቅናት እንዳይፈርስ መተባበር ይኖር ንቀት ባለሚት ህብረት በሰው ልጆች ዳብሪ ፋፋ ህብረት ይመክልን እንዳትጋጎከበ ፍቅርና አንድነት ይኖረን ከልብ ፍቅር ነው ለሰው ልጅ ትልቁ ነገር መነቃቀፍ ይቅር እንተባበር መተባበር ይኖር ንቀት ባለሚት ህብረት በሰው ልጆች ዳብሪ ፋፋ መተባበር ካለን ለአንድነት ዓላማ ኑሯችን ብርሃን ነው አይደለም ጨለማ መፈቃቀር ቢኖር በፍጥሮች ላይ የአንድነት ዓላማን ያነሳ አይደለም ወይ መተባበር ይኖር ንቀት ባለሚት ህብረት በሰው ልጆች ዳብሪ ፋፋ መተባበር ይኖር ንቀት ባለሚት መተባበር ይኑር ሚል ሙዚቃ ጋብዘናችሁ ዳግም ተገናኝተናል እንግዲህ የመሰረት በጎ አድራጎት መስራችና ዳይሬክተር ወይዘሮ መሰረት አዛገን እዚህ ጋብዘን ስለ ስራዎቿ ስለ ህይወት ልምዷ ያጋራናችሁ እንዲሁም አድማጮቻችንም እዚህ ድርጅት ተጠቃሚዎችም የየግል ሐሳባቸውን ያጋሩን እስከዚህ ሰዓት ድረስ ቆይታ አድርገናል በሚቀሩን ጥቂት ደቂቃዎችም እንዲሁ የአድማጮቻችንን ሐሳብ እንዲሁኛም ከስቱዲዮ ያዝናቸውን የነገርናችሁ ቆይታ ምናደርግ ይሆናል ስልክ መስመራችን ላይ አድማጭ ለመሰለኝ አድማጭና አስተናግድ ሄሎ ጤና ይስጥልን ሄሎ ማንን በልከት ነው እሺ ሪታ ገብረየስ ባላለው ከወረዳ 9 እሺ ወይዘሮ ሪታ ልበል ዛሬ እንግዳችን ወይዘሮ መሰረት ነች እስቲ ስለ መሰረት የሚያውቁት ነገር ካለ ጥያቄ ማስተያየትም አቅራብ ይቻላል እሺ እንግዲህ ወይዘሮ መሰረት በጎ አድራጎት በጣም ደስ የሚል ነው እኔ ከአረብ ሀገር ከስደት ነበር የመጣሁት ስመጣ በጣም ችግር ነበረብኝ ከእስር ቤት ነው 9 አመት ከ2 ወር ታስሬ እንዲሁም ልጅ ይዤ ነው የመጣሁት የ9 አመት ልጅ ቋንቋ ማይችል ከዛ እንደው በቃ በጣም ተቸግሬ ያው ቤተሰብም ተቀባይነት አላገኘውም አብዮት አደባባይ ላይ ቁጭ ብዬ ያለቀስኩ እንዳለው የመሰረት በጎ አድራጎት ድጋፍ የምታገኝ ሴትዮ አግኝታ እንዲህ ብላኝ ይዛኝ ሄደች በጣም እኔ ምን ልበልህ ራሴን ሁሉ ትንሽ አሞኝ ነው ስገባ የሆነ ስብሰባ የሚጆ ምናምን ልትሄድ ነበረ ከዛ ላናግርሽ ስላት እሺ ቁጭ በያለችኝ ከዛ እኔ እንጃ ምን ብዬ ልንገርገና ስታያት በጎ ሴትዮ እንደሆነች በጣም ነው እንትን የሚል አነጋገረችኝ ያለቀስኩ ስለነበር አይዞሽ
ያንቺም የልጅሽንም እንባብታለሁ አይዞሽ ከእግዚአብሔር ጋር ሆነ ምናምን ብላ አጽናንታ ላከችኝ ይሄው ድጋፍ እያረገችልኝ ቋንቋ ማይችል ልጄንም ታስተምርልኛለች እኔም ይወል ሰው ሆኛለሁ ቆሜያለሁ እንዲሁም ሲንጀር ትምርት አሰልጥናኝ ተለውጬ ህዝቤንም ለውጣለሁ ብዬ ይሄው ቦታ ችግር እንጂ ተለውጬ ሲንጀር ሁሉ ሰጣኛለች ምን ብዬ ልንገር ሙሉ ሰው አርጋኛለች እግዚአብሔር ይመስገን መሰረት ማለት ከእግዚአብሔር ቀጥሎ እናቴም ናት ህይወቴ ማለት እችላለሁ በአሁን ሰዓት በጣም ጥሩ ሰው ነች ባምታብስ እና በጣም ብዙ ነገር ልብሳት አለብሰናለች እኔንም ልጄንም ብዙ አይነት በቃ የርቦን የምታጎርሰን ካፏ ነጥላ ሰው ናት እና በጣም እኔ እንጃ ስለሷ ሳወራ በጣም እንባ ነው የሚተናነቀኝ በእና አበሳልኛለች እግዚአብሔር ይመስገንና ዘሮሪታ ሐሳብ ስለሰጡን እናመሰግናለን ያው ሰዓት ስለሌለን ነው መልካም ሁሉ እንመኛለን መልካም ቀን ብዙ ነው አጠር አርገን ሻሜል ለእናንተ ሁሉም ተጠቃሚዎችሽ ስላንቺ ብዙ ማለት ይፈልጋሉ አድማጮቻችን ጭምር ማለት ነው ሰዓት ገደበን እንደመጨረሻ ላይ መሰረት በጎ አድራጎት ድርጅት ቀጣይ ዕቅድ አላማ ምንድነው አንቺም ጠቅላላ አድርገሽ መልእክትም ካለሽ መልእክቶችን እንስማና እንቋጭ እሺ እንግዲህ ያው ብዙ ሰዎች ጥሩ አስተያየት ሰጥተውናል እግዚአብሔር ያክብርልን እናመሰግናለን ግን ቀደምም ተናግሬያለሁ አሁን መሰረት የበጎ አድራጎት ድርጅት የሁለተኛውን የሥራ ከ10 አመት ጉዞ በኋላ ሁለተኛውን 10 አመት እንደገና ሪሃቢሊቴሽን ወይም ደግሞ መልሶ ማቋቋም ጎዳና ላይ ያሉ የመጨረሻውን የችግር ቀፈት የቀመሱ እናቶችን ከነ ልጆቻቸው አንድ ልጅም ቢኖራት 4-5 ልጅም ይዛ ጎዳና ላይ ብትወጣ ያችን እንደገና ወደ ህይወት መልሶ ለልጆቿም ለሷም የሚሆን ሰፊ ስራ መስራት ነው ይሄንን ስንል በጣም ሰፊ ልብ ያላችሁ ትልልቅ ደጋግ ኢትዮጵያውያንን በመተማመን ነው ቀደምም ብዙ አድማጮቻችን ብለውናል ደስ ያለኝ ነገር አሁን ወደ ውጪ ማምለክ እንትናችን እየተቀረፈ ነው ወደ ራሳችን ማየት ጀምረናልና ራሳችን ደግሞ ሙሉ ነን እግዚአብሔር እንግዲህ ሰው ብሎ ሲፈጥረን ጀምሮ ሙሉ አርጎ ነው ይፈጠረንና በምንም አይነት ምንሰጠው ነገር አናጣው ንሰጠው ያለንን ነው ያለንን በጣም ብዙ አድርጎ የሰጠንን እግዚአብሔር ማካፈል ነውና ያንን ነገር ለማድረግ የእናንተን ድጋፍ እንፈልጋለን ወደ ተቋም ለመሄድ ካንት ተቋማዊ ስራ ለመስራት እንግዲህ ሆድ ታቃለ ቁርስ መስራት ይፈልጋል እንክብካቤ ይፈልጋል የተከፉ የተጎዱ በብዙ ነገር ውስጥ ያለፉ አይምሮአቸው ትክክል ያልሆነ በችግር ብዛት ከሱስም ጋር ያሉ ሰዎችን ስለምናነሳ እናንተን በተለይ ሙያ ያላችሁን የሳይካትሪና የሶሻል ሰዎችን በጣም እንፈልጋቸዋለን ይሄንን ነው ማስተላለፍ እንፈልገው ሌላው ደግሞ መጠይቀው ነገር አንድ ክፉ ቀን አለ ይሄ ክፉ ቀን ያልፋል እንኳን ክፉ የደስታ ቀኖችም ያልፋሉ አይደል ይሄን ክፉ ቀን ለማለፍ እባካችሁን እጅ ለእጅ እንያያዝ ያለንን እናካፍል በጣም ብዙ በማከማቸት ባና ምን ጥሩ ነው ያለንን ግን እኔ 10 ኪሎ ሲኖረኝ 1 ኪሎ እንደው እግዚአብሔር እንደሚያዘው 10% እንኳን ባትሆን 1% ነገር ግን ደጋፋችሁን እንድታደርጉ በጣም ባክብሮት ጠይቃችኋለሁ ስልክ ቁጥራችንን እና የባንክ አካውንት ቁጥራችንን አያይዘን እንሰጣለን ግን ምርጫ የለንም በአይነትም በገንዘብም በሐሳብም አይዟችሁ አለንላችሁ ብትሉ እንደውላችሁ በጣም ደስ ይለናል ይችን ነገር አንተ ብታስተላልፍ በጥሩ ድምጽ አድማጮች በደንብ ተጽፏ ደስ ይለኛል የስልክ ቁጥሩ መሰረት በጎ አድራጎት ድርጅት ለማግኘት 0974434343 እንደግመዋለን 0974434343 በዚህ ስልክ ቁጥር ማግኘት ትችላላችሁ የባንክ አካውንቱ የኢትዮጵያ ንግድ ባንክ ነው 10248 76 393 10248 76 393 ናቸው በአካል ምናልባት ወደ ቢሮሽን ጎራ ሚሉ ካሉ ቢሮሽን ተቆሚያቸው ቢሮአችን ደግሞ ከደንበል ወደ መስቀል ፍላወር በሚወስደው መንገድ አዲሱ አደባባይ ላይ ወደ ቀኝ 50 ሜትር ያህል እንደታጠፋችሁ አትላስ የጤና ኮሌጅ የሚላለ ከሱ ጎን ያለው ነው የኛ ቢሮ ከሰኞ እስከ ቅዳሜ ከጧቱ 2 ሰዓት እስከ 12 ሰዓት ቢሮአችን አለን በማንኛውም ሰዓት መጣችሁ በሐሳብ በማንኛውም ነገር መደጋገፍ እንችላለን እግዚአብሔር ሀገራችንን ይባርክ ይሄንን ክፉ በሽታ ከኛ ያረቀልን በምህረቱ በቸርነቱ ይጎብኘን እላለሁ በጣም አመሰግናለሁ ሁላችሁንም እሺ እኔም ከልብ ነው ማመሰግነው የተከበራችሁ አድማጮቻችን የዛሬ እንግዳችን የመሰረት በጎ አድራጎት ድርጅት መስራችና ዳይሬክተር ወይዘሮ መሰረት አዛጋ ነበረች እሷ እዚህ ስቱዲዮ ተገኝታ ህይወት ልምዷን ተሞክሮቿን እስከዚህ ሰዓት ድረስ ስታካፍለንና ስታጋራን ቆይታለች ለነበረን ቆይታ ከልብ አመሰግናለሁ መሲ እናንተም አድማጮቻችን በያላችሁበት ሆናችሁ ለእንግዳችን ያላችሁን አስተያየት አድናቆት አክብሮት ስለገለጻችሁ
ያላችሁ በያላችሁበት ምስጋናችን ይድረስ። ሳምንት በሌላ እንግዳ እንጠብቃችኋለን። የዛሬውን በዚህ አበቃን። መልካም ጊዜ። አቤት በሉኛ ቤት ስሙኛ ቤት አቤት መልክታለኝ በሉኛ ቤት ሲቤት አቤት በሉኛ ቤት ስሙኛ ቤት አቤት እንደሚስቱና እንደዋዛ ስትታይ ዝም ይባላለው አንዷ ሴት ሶስት ነፍስ ይዛ በፍቅር መደጋገፍ ተሳስበን ሰርተን በጋራ አንድ ሆነን በደስታ እንኖር ያክብረው መናናቁም ይቅር መቼም የትም ቢሆን ያሸንፋል